ጭራሽ ሰልፍ ዳውት የሚያመጣ ነገር ምንድነው this days AI ነው ሶ የሆነ ሰዓት ኢሜል ጻፊ ብባል መጻፍ ላልችል ነው ማለት ነው ባይ ዘ ወይ አይደለ የኮንፊደንስ ስሜት ከተሰማኝ ነው ወጥቼ የምናገረው ብሎ ነው የሚያስቡት ፍራቴ ሲጠፋ ነው የምወጣው ፍራቴ ካልጠፋ ፈርቻለሁ ማለት ነው ከፈራው ማለት ደግሞ በራሴ አልተማመንም ማለት ነው በራሴ አልተማመንም ማለት ደግሞ መውጣት የለብኝም ማለት ነው ሶሻል ሚዲያ ላይ የሚውል ሰው ኢቭን የቢዩቲ ስታንዳርድ እየተበላሸ መጥቷል ዴት ማድረግ የሚከብዳቸው ሰዎች አሉ በፊልተር ለምደው this is በጣም አደገኛ ነገር ከፍርሃት ጋር ፖዚቲቭ ሪሌሽንሺፕ ነው ያላቸው ኮንፊደንት የሆኑ ሰዎች ማለት ነው አሁን ይሄንን ብዙ ሰው ሲነግረው ውድ ይሁን ምክንያቱም ለብዙ ሰው ለበራስ መተማመኔ ለማጣቴ አንደኛ ተጠያቂ ፍርሃቴ ብለው ስለሚያስቡ ማለት ነው ሰዎች ለምሳሌ ምን ይላሉ ስለሰው አትጨነቁ የሚሉ ሰዎች በጣም በሰው ጭንቀት ውስጥ አደጉ አንዳንዴ በካልቸራችን አሰርቲቭ የሆነን ሰው ወይ ራሱን መግለጽ የማይፈራን ሰው ኖ የሚልን ሰው አልችልም የሚልን ሰው የለኝም የሚልን ሰው ከሌለው ታዲያ ምን ነው የሚልን ሰው እንደ ራስ ወዳድ ተደርጎ ይወሰዳል እኔ እኮ ፈሪ ነኝ በጣም ነው የምፈራው ምናምን ይላሉ ፈሪ ነኝ ሲሉ ምን እያሉ ነው I'm the feeling እያሉ ነው ኖ አንድ ሰው ፈሪ ነኝ የሚል መገለጫ ሊኖረው አይችልም ሴኩር አታችመንት ያላት ጓደኛዬ ከቦይፍሬንዷ ጋር ብትጣላ ወይ ስልኳን ባያነሳላት ምን ነበር የምታረገው አንቺ አላነሳውሽ እያበድሽ ሊሆን ይችላል 10 ደውለሽ ሊሆን ይችላል 11ኛው እያነሳሽ እያለ ትዝ ሲልሽ እንትና ግን ሳያነሳ ሲቀር ምን ነው የምታረገው ስራ ላይ ይሆናል ብላ በኋላ ነው የምትደውለው ሪሜምበር ራሳችን እንድንጠራጠር የሚያደርጉን ነገሮችስ ምንጫቸው ከየት ነው ብለን ታያለሽ ጉብዝና አይገርም ጉብዝና በእውነት ተጽዕኖ አይራኒክ አቅም እያላቸው ያንን ነገር የመከወን ብቃት እያላቸው በዛ ነገር ላይ በጣም ብዙ ሰው መረጃ ሰጥቷቸዋል ከአንዴም ሁለቴ ሶስት ያርገው ሰዎች ትችላለህ ይሄ ነገር በጣም ጎበዝ ነህ ብቃት አለ ብለው መስክረውላቸዋል ብዙ መረጃ አላቸው አሁንም ግን ያን ነገር ለማድረግ ሲያስቡ የሆነ ነገር ማድረግ ሲያስቡ ደግሞ ይጠራጠራሉና አማና እንደስታኒ ኢምፖስተር ሲንድሮም ምንድነው ውስጥ ያለው ነገር ምንድነው የሚለው ነገር መረዳት ይፈልጋሉ ለምሳሌ 100 ከ100 አምጥተው 100 ከ100 ማምጣት የሚገባቸው አይመስላቸውም ያታለሉ ነው የሚመስላቸው አታልየው እንዴ ምንድነው አይነት ነገር ደና ስራ ቦታ ላይ ፖዚሽን ላይ ተቀምጠው ደና መስሪያ ቤት ገብተው በቃ እኔ ግን በእድሌ ነው የገባሁት እንጂ እኔ ተገብቶኝ አይደለም እዚህ መስሪያ ቤት የገባሁት እድሌ ነው ለዚህ ያበቃኝ እንጂ ችሎታዬ አይደለም ትህትና እንዴት ታይዋለሽ ምክንያቱም አሁን ይሄንን እላለሁ ብዙ ጊዜና ትህትና በትህትና ውስጥ የሚደበቅ አይመስልሽም ወይ ራሴን ሳቀው አልፈራም ራሴን እስከማውቀው ድረስ እስከመጨረሻው ደቂቃ ድረስም አልፈራውም የዛለት በፈራው አስቀድሞ ጥሩ ነበር እኮ ደምዶ አልፈራውት እያልኩ ነበር እስከዛሽ ልክ ስሜ ሲጠራ ልቤ ቢመታስ ድሮ ስለማያጋጥመኝ አይደለም ለመደና አሁን አያጋጥመኝም አልፈራም ያልፈራውት ግን ከልምድ ነው እንጂ ሲፈጥረኝ አይደለም ኦኬ ብዙ ስለለመድኩ አልፈራም ነበር ዛሬ ግን ለምን ፈራው እንደዚህ አይነት ቦታዎች ላይ መጥቼ ጥያቄ ጠይቃለሁ ብዬ ሁሌ ሳልጠይቅ ነው የምወጣውና አይ ቲንክ ይሄን ሁሉ ነገር ተምረን thank you I'm glad አክሽን መውሰድ አለብን ተብለን ምንም ሳልጠይቅ ቦታ ፌር አይደለም ብዬ ነው hard ስትሆኑ if it was my friend እንደምናት if it was my mom እንደምናት so say that to yourself ሁለተኛ ትሪክ ልንገርሽ ጮክ ብለሽ ካላልሽ በውስጥሽም አትበይ አንቺ በቃ ምን አይነት ሰው ነሽ እንደዚህ ኢሜል ትሪክ ያለሽ ብለሽ ጮክ በይ እስቲ ኧረ ምናምን ነው የምትይው then don't say it inside as well አንሄልዚ የሆኑ ባውንደሪዎቻችን ወይም ደግሞ ኢንሴኪዩሪቲዎቻችን እንደ ባውንደሪ የሆኑና በጣም መልካም የሚባሉ ግንኙነታችንን ሲያስቀጡን እናያለን እናስተውለዋለን እና እንዴት መለየት እንችላለን ሄልዚ ባውንደሪያችንን እና አንሄልዚ የሆኑ ባውንደሪ ወይም ደግሞ ኢንሴኪዩሪቲዎቻችን እንዴት መለየት እንችላለን እንደዚህ አይነት መልካም ግንኙነት እንዳያሳጡ እኔነቴ እንዴት ነው የምናውቀው የሚለውን ሐሳብ ለመወያየት ነው ዛሬ የተገናኘነውና የጥርጣሬ ምንጩ ምንድነው በተለይ ራስን የመጠራጠር ምንጩ ምንድነው ጤናማ የሆነ በራስ መተማመን ምንድነው ራስን ሆኖስ እንዴት መኖር ይቻላል የሚለው ነገር ላይ ለመወያየት የስነልቦና ባለሙያ የቃል ፖድካስትና ቃል የስነልቦና ማማከር ስራ አስኪያጅ የሆነችውን ቃል ኪዳን ብርሃኑ እንጋብዛትና አብረን እንቀጥላለን ማለት ነው በደንብ ካላጨበጨባችሁላት ውጭ እኮ መገናኘት ነበር ለነዋላችሁ እንዴት ናችሁ አንዳንድ ማቃቸው ሰዎች ያሉ እኔና አንቺ ለፖድካስት ምናምን ብቻ ሆነ የምንገናኝ ታዲያ አይገርም
ዩኒቨርሲቲ አብረን የተማርነው የመጀመሪያ ዲግሪ ስንሰራ በሳይኮሎጂ እና እሷ እኔ ብዙ ጊዜ ወደ ቤት ሄደች ስል እሷ ወደ ላይብራሪ ከሄደች በቃ ዛሬ አላድርም ማለት አልተኛም ማለት ነው። የግቢያችን ሰቃይ ነበር እንዳታምኑት። ባይዘው እንትን ነበረ በእኛ ጊዜ ኖርም ሪፈረንስድ ነበረ እና ምን ማለት ነው 90 አምጥታችሁ ቢ ሊሆን ይችላል ውጤታችሁ እና በጣም ትንሽ በጣም አስቸጋሪ ነበር። 95 እያመጣ ከሚያስቸግረን ተማሪዎች መሀል እሱ ነው። 90 አምጥተን ሲል እንደምናመጣው አንተ ምክንያት ነው። ሰቃይ ነበር። ዝም በላት እንደዚህ ስትል በጣም ደስ ብሎኛል ስለተገናኘን ሆነ እስቲ እና ደግሞ ቆንጆ ሀሳብ ላይ ለማውራት ምክንያቱም በራስ መተማመን የሚለውን ሀሳብ ከማንሳታችን በፊት ራሱ ይሄ ራስን መሆን ወደ ራስ መመለስ የሚለውንም ጉዳይ አብረን በዛው አያይዘን እንድናነሳው ፈልጋለሁ። ግን አንዳንዴ ሰው ድምፁን ከፍ አድርጎ ሲናገር ወይም ደግሞ ሰዎችን ሲንቅ ከዛም ማለፍ ሲል ደግሞ ራሱን ከፍ የሚያደርግን ሰው ይሄ ሰው በቃ በራሱ ይተማመናል ስንል ይታያል። በጣም ረጋ ያለን ደግሞ ጭምት አይነት ሰውን ደግሞ ይሄ ሰው ደግሞ በራሱ አይተማመንም ወደምን ነገር እንመጣለንና ትንሽ ትዕቢትና በራስ መተማመን የተምታታ አይመስልሽም ወይ ከሚለው ሀሳብ ጀምር? በጣም ይመስለኛል። ከጥሩ ጥያቄ ጀመር። ሁለቱ መሰረታቸው ለየቅል ነው። በነገር ላይ ሁለት ተቃራኒ የሆኑ ኮንሰፕቶች ናቸው። ትዕቢት ካለ እኔ ጠርጥሩ ነው የምለው። ጠርጥሩ ያ ሰው ለመደበቅ ወይ ኦቨር ኮምፐንሴት ለማድረግ እየጣረ ያለው ነገር አለ ማለት ነው። የአልፍሬድ አድለርን ቲዮሪ ያስታውሰናል አይደለ? ኢንፌሪቲ ኮምፕሌክስ ሲኖር ወይም ደግሞ ብቁ አይደለሁም የሚል ወይ የዝቅተኝነት ስሜት ሲኖር አንድም ሰዎች እንደ መቋቋሚያ መንገድ የሚጠቀሙት ኮንትሮል በማድረግ አካባቢውን በመቆጣጠር ኮንቨርሴሽኖችን በመቆጣጠር ጮክ ብሎ በማውራት ፍላሽ የሆኑ ልብሶችን በመልበስ ሊሆን ይችላል። ስለዚህ ኤንቫይሮንመንቱን ኮንትሮል በማድረግ ያንን ከውስጥ የሚሰማቸውን ብቁ አይደለሁም የሚለውን ስሜት ኦቨርካም ለማድረግ ሊሞክሩ ይችላሉ ማለት ነው። ስለዚህ የአንድ የመቋቋሚያ መንገድ ነው የምን ብቁ አይደለሁም የሚል ስሜት ማለት ነው። ሰው እየጮኸ ናቹራሊ እየጮሁ የሚያወሩ ሰዎች አሉ። ለምሳሌ እኔ እየጮኩ ነው የማወራው በርዳዝ ሚን አይመስለኝም፣ ግን ይመረመራል። የምር ግን ከልክ በላይ መግባታቸው እንዲታወቅ የሚያደርጉ ሰዎች አሉ። ቀበሌ እንኳን ቁጭ ብላችሁ የሆነ ሰው ሲመጣ በቃ ሁሉም እየዞረ የሚያየው ሰው ይኖራል። አቴንሽን ወደ እነሱ እንዲመጡ የሚፈልጉ ሰዎች አይነት ሰው እሱ another thing። ካረን ሆርኔም ትለዋለች ሙቪንግ አጌንስት ፒፕል የምትለው ነገር አላት። ፍርሃት ካላቸው ሰዎችን ኮንትሮል በማድረግ በመጫን ራሳቸውን ዶሚናንት አድርጎ ወይም ከፍ አድርጎ በማስቀመጥ ለራሳቸው የሚሰጡትን ግምት ኖርማላይዝ ለማድረግ የሚሞክሩ ሰዎች ማለት ነው። ኮንፊደንስ እንደሱ አይደለም። ኮንፊደንት የሆነ ሰው ድክመት እንዳለበት ያውቃልም ከዛ ጋርም ኦኬ ነው። ለምን ደካማ ሆንኩኝ ለምን ዊክነስ ኖረኝ ብሎ ያንን ኦቨርካም ለማድረግ ወይ ለመደበቅ አይሞክርም። that's fine ያውቁታልም ይቀበሉታልም ለመስራትም ነው የሚሞክሩት እዛ ነገር ላይ ማለት ነው። እና እነዛኞቹ ደግሞ ለመደበቅ ነው የሚሞክሩት። ስለዚህ እንዲያውም ጥሩ ሀሳብ አነሳች። ሰዎች ድክመት አለባቸው ማለት ወይም ድክመታቸውን ተናገሩ ማለት ይሄንን ነገር አልችለውም አሉ ማለት በራሳቸው አይተማመኑም ማለት አይደለም ወደሚለው ነገር እመጣለሁ። ስለዚህ በዚሁ አጋጣሚ ዘንድ ጤናማው በራስ መተማመን ታዲያ ምንድነው ወደሚለው እንምጣ። በጣም አሪፍ። ጤናማው በራስ መተማመን አንድና አንድ ሰዎች ሪፈረንሳቸው እራሳቸው ናቸው እንጂ አካባቢያቸው አይደለም። ይሄ ነው ጥሩ ስለተባሉ ወይ ይሄ ደግሞ መሆን የለበትም ስለተባሉ ሳይሆን ራሳቸውን እኔ የምፈልገው ምንድነው፣ የኔ ቫልዩ ግድ የሚሰጠኝ ነገር በህይወቴ ምንድነው፣ ጎሌ ምንድነው፣ ፕላኔ ምንድነው። ስለዚህ ሪፈረንሳቸው ውስጥ ያለ ቫልዩ ነው እንጂ ከውጭ ያለ ሙገሳና ጭብጨባ አይደለም። ስለዚህ አንድና አንድ ራሳቸውን የሚያውቁ አይነት ሰዎች ናቸው በብዛት ኮንፊደንስ ያላቸው ሰዎች። ቅድም እንዳልኩ ኮንፊደንት የሆኑ ሰዎች ዊክነሳቸውን ያውቃሉ፣ አይክዱትም ብያለሁ አይደል? ራስን ማወቅ አንዱ ኤሌመንት ስትሬንግዝ ምንድነው ዊክነስ ምንድነው የሚለው ኦዲት መስራት ነው። ሂሳብ ሰራተኛ ብቻ አይደለም ኦዲት የሚሰራው። አብሊ 30 ነው ለዛ ነው ቢላረክሽ ራሳችንን ኦዲት መስራት አለብን። what's my weakness ጥንካሬ ምንድነው? ስለዚህ ዊክነሳቸውን የሚያውቁ ናቸው ማለት ነው። ይሄ አንዱ መለያቸው ነው። ሁለተኛ ግድ የሚሰጣቸውንና የማይሰጣቸውን ነገር ይለያሉ። ቫልዩ የምንላቸው ነገሮች ወይ እንደ መርህ ህይወታቸውን
ገቨርን የሚያደርግ ነገር አላቸው። አሁን ለምሳሌ ታይታ ወይ ፖፑላሪቲ አሁን እንደ ስኬት ይቆጠራል አይደል? ስፔሻሊ በቲክቶክ ነው ከኔ ፌመስ ነው ከተባለ ኢትስ ዋን ኤሌመንት ኦፍ የሰክሰስ መለኪያ ያደረግነው መጥተናል። ኮንፊደንት የሆነ ሰው ባይታይም ዳዝንት ማተር የሆነ ነገር ቀርቶብኛል፣ የሆነ ነገር አምልጦኛል፣ የሆነ ነገር ጎድሎኛል የሚል ስሜት አይሰማቸውም። if they don't value ታይታ እነሱ ጋር ቫልዩ ከሌለው ማለት ነው። ፕራይቬሲ ከሆነ ቫልዩዋቸው they're okay። የታይታ ዓለምን ቢሆን they don't mind ሼክ አያደርግም የቆሙበት ግራውንድ ነው። ስለዚህ ቫልዩዋቸው እንደ መልህቅ ነው። እኔ ቫልዩ እንደ መልህቅ ነው የምቆጥረው። ላይክ አሁን ለምሳሌ መርከብ መቶ መልህቅ ካልጣለ ዌቭ አለ አይደለም? የት እንደሚደርስ አይታወቅም። ቀስ ቀስ እያለ የሆነ ቦታ ሊሄድ ይችላል። ግን መቶ መልህቅ ከጣለ ምንም እንኳን ውጣ ውረድ ቢኖርም ውዥንብር ቢኖርም ንፋስ ቢኖርም ሳምሃው እዛው ያስቀመጥክበት ቦታ ታገኘዋለህ። ለሰው ልጅም ቫልዩ እንደ መልህቅ ነው። ትሩ ላይፍ አፕስ ኤንድ ዳውንስ ቢኖርም የተለያዩ ነገሮች ቢያጋጥሙንም ሳምሃው ፈቅ አንልም ያን ያህል። በህይወትም ብዙ ውጣ ውረዶች ይኖራሉ፣ ውዥንብሮች ይኖራሉ እና ቫልዩ ያለ ሰው ያን ያህል ስቶ አይስትም። በዛ ላይ ደግሞ እንደምታውቀው ቫልዩስ እንደ ስብዕና ረዥም ጊዜ የሚቆዩ የህይወታችን ክፍሎች ናቸው። አንዴ ካበለጸግናቸው በኋላ እኔ አሁን የዛሬ 20 ዓመትን ብታገኘኝ 50 ዓመትን ብታገኘኝ ጭርጭስ ብዬ the same value ነው በብዛት ሊኖረኝ የሚችለው እና ኦቨር ታይም ራሱ ሰስቴን አድርገው ይቆያሉና በራስ መተማመን ያላቸው ሰዎች ከኤክስተርናሉ ዓለም አይደለም ቫሊዴሽን የሚፈልጉት፣ ከውስጥ ካላቸው ቫልዩ ላይ ተመስርተው ነው ውሳኔያቸውን ሲወስኑ፣ አንድ ነገር ለመሞከር ሲነሱ፣ እቅድ ሲያቅዱ እነዛ ቫልዩዎች ላይ ተመስርተው ነው የሚያደርጉት ማለት ነው። ስለዚህ ሄልዚ ኮንፊደንስ ሄልዚ ቫልዩ ዴቨሎፕመንት ሪኳየር ያደርጋል፣ ራስን ማወቅ ሪኳየር ያደርጋል። ሌላው ከፍርሃት ጋራ ፖዚቲቭ ሪሌሽንሽፕ ነው ያላቸው ኮንፊደንት የሆኑ ሰዎች ማለት ነው። አሁን ይሄንን ብዙ ሰው ስነግረው what do you mean? ምክንያቱም ለብዙ ሰው ለበራስ መተማመኔ ለማጣቴ አንደኛ ተጠያቂ ፍርሃቴ ብለው ስለሚያስቡ ማለት ነው። ግን ኮንፊደንት የሆኑ ሰዎች ከፍርሃት ጋር በጣም ፖዚቲቭ ሪሌሽንሽፕ ነው ያላቸው። ኢኩዌሽኑ ምንድነው? ፍርሃት ዜሮ ከሆነ በጣም አደገኛ ነው። ፍርሃት ዜሮ ከሆነ ቅድም ያልነውን አይነት አሮጋንስ ይወልዳል አይደል? ለምሳሌ አሁን እዚህ ስጠራ መፍራት አለብኝ። አይ ጌታ ነው ምንም ችግር የለውም ፍሬንድ ነው ማለት የለብኝም። ቢካዝ መጥቼ የማይሆን ነገር ተናግሬ ሊሄድ እችላለሁ ካልፈራው። የተወሰነ መፍራት ስላለብኝ ምን አደርጋለሁ? እዘጋጃለሁ ማለት ነው። ያ መዘጋጀቴ አውትካሙ ላይ ተጽዕኖ ያሳድራል። አሁን ከወጣም በኋላ ሲሄድ ኦኬ ዛሬ ጥሩ ነው የተናገርኩት እላለሁ፣ የራሴ ግምገማ ስለሆነ ማለት ነው። ያንን የሚያስብለኝ ግን መዘጋጀቴ ነው። ካልተዘጋጀው ግን ቪሽየስ ሳይክል አይሆንም። ወይ ጥሩ አልተናገርኩም ዛሬ፣ ከዛ ኔክስት ታይም ስጠራ ማለት ልጀምር ነው ማለት ነው አይደለ? ስለዚህ ፍርሃት በመኖሩ ምክንያት የተወሰነ እንድንዘጋጅ ያደርገናል። fear is good. ኮንፊደንት የሆኑ ሰዎች healthy amount of ፍርሃት አላቸው። ስለዚህ ከአሁን በኋላ ፍርሃትን እንደ ጓደኛና እንደ ወዳጅ ነው መያዝ ያለባችሁ ማለት ነው እንጂ እንደ ጠላት መያዝ የለባችሁ። የሰው ልጅ ካልፈራ እዚህም አይደርስም ነበር እውነት ለመናገር ድሮ ነበር የምንጠፋው። ስለዚህ ፍርሃት is good። ሌላው ደግሞ በጣም healthy ኮንፊደንስ ያላቸው ሰዎች ስሜታቸው ላይ ሳይሆን ድርጊታቸው ላይ ነው ትኩረታቸው። ብዙ ሰው ኮንፊደንስ ሲባል ስሜት ነው የሚመስለው። በቃ ወይኔ እሱ ኮንፊደንት ነው ሲባል ስሜቱ በቃ ኃይለኛ ስሜት ያለው ነው። ኖ ኢትስ ኔጌቲቭ፣ ምንም ከስሜት ጋር አይገናኝም። በራስ መተማመን የሚለው ቃል ራሱ ግስ ነው አይደለ? ኢትስ አን አክሽን፣ ኢትስ አ ቨርብ። መብላት፣ መጠጣት አክሽን ነው አይደል? መተማመን ኢትስ አን አክሽን እንጂ የስሜት ቃል አይደለም። በእንግሊዘኛውን ብትወስደው ኮንፊደንስ ትረስት ማለት ነው። ዊዝ ትረስት ማለት ነው የሆነ ነገር ብሞክረው ይሳካ ይሆናል የሚል ትረስት እንጂ ስሜት ላይ የተመሰረተ አይደለም ማለት ነው። እና ድርጊት መሆኑን ያውቃሉ። ስለዚህ ከስሜታቸው በፊት አክሽናቸው ይቀድማል ማለት ነው። ቢፈሩ ሞተው ሊናገሩ ይችላሉ። መውጣታቸው ግን ከዛ ፍርሃቱን ያስቀረዋል ማለት ነው። ብዙ ሰው ያቀዳድመዋል። የኮንፊደንስ ስሜት ከተሰማኝ ነው ወጥቼ የምናገረው ብለው ነው የሚያስቡት። ፍርሃቴ ሲጠፋ ነው የምወጣው። ፍርሃቴ ካልጠፋ ፈርቻለሁ ማለት ነው። ከፈራው ማለት ደግሞ በራሴ አልተማመንም ማለት ነው። በራሴ አልተማመንም ማለት ደግሞ መውጣት የለብኝም ማለት ነው። መሆን የነበረበት ግን ፈርቻለሁ፣ ግን ማድረግ አለብኝ። ሳደርገው ደግሞ
በራሴ እንደምተማመን አንድ መረጃ እያስቀመጥኩ ነው። ኤቪደንስ ነው የምሰበስበው። ምክንያቱም መተማመን ትረስት የሚመጣው በመረጃ ሰውን የምታምኑት ሁሌ እየካዳችሁ ሁሌ ለምሳሌ እንገናኝ ስትሉት አልመጣም በምትፈልጉበት ጊዜ ሁሉ የማይገኝ ሰው እየሆነ ስለዛ ሰው ምንም መረጃ እያስቀመጣችሁ ነው። እንደማታምኑት መረጃ እየሰባሰባችሁ መጨረሻ ላይ ያንን ሰው ታምነዋለህ ወይ ሲባል አላምነውም የሚል ነገር ይመጣል። ምንድነው ትክክለኛ ነገር? በራስ መተማመን ማለት መረጃ። ያንን መረጃ ደግሞ የሚመጣው ተመሳሳይ የሆኑ ድርጊቶችን ደጋግሞ ከማድረግ ነው። ስለዚህ እንዲያውም ጥሩ አባባል ነበር። አይ ቲንክ መጀመሪያ ሞቲቬሽን ስንጀምር የሰራሁት ቪዲዮ ነበር። እፈራለሁ ግን ደፋር ነኝ የሚል ቪዲዮ 8 ዓመት ምናምን ሆኖታል። እፈራለሁ ግን ደፋር ነኝ። ምክንያቱም ደፋር መሆን ማለት አለመፍራት ሳይሆን ፍርሃት ቢሰማንም ለመቀጠል ቆራጥ መሆን ነው። ስለዚህ አይ ቲንክ በጣም ጥሩ አድርገሽ ገለሽው። ለምንድነው ከፍርሃት ጋር ጤናማ ሪሌሽንሺፕ ነው ያላቸው የሚለውን ነገር መውሰዱ በጣም አስፈላጊ ነው። ሁለተኛ ደግሞ በራስ መተማመን በድርጊት በሚኖረን መረጃ የሚዳብር ነገር ነው ብለን መውሰዱ በጣም ቆንጆ ነገር ነው። ግን አይ ቲንክ በጣም ወሳኝ የሚመስለኝ ጥያቄ ሰዎች ለምሳሌ ብቻችን ስንሆን የምናሳየው ጸባይ እና ከሰዎች ጋር ስንሆን የሚኖረን ጸባይ በጣም ይለያያል። ከሰዎች ጋር በሚኖረን ጸባይ ውስጥ በሰዎች ዘንድ መወደድን መደነቅን እንፈልጋለን። ግን መወደድን መደነቅን መፈለጋችን ጤናማ ሆኖ ሳለ ራሳችን ሳናጣ ሁለቱን ነገሮች እንዴት ሚዛን ማስጠበቅ እንችላለን? መወደዱንም መደነቁንም እየፈለግን ግን ራሳችን እስክናጣ ድረስ ሳይሆን ራሳችን ሆነን እነዚህ ነገሮች እንዴት ማግኘት እንችላለን? ምክንያቱም አብዛኛውን ጊዜ ያለው ነገር ምንድነው? መወደድ ካለ ራሴን መሆን የለብኝም ማለት ነው። ሰዎችን ለማስደሰት ለመወደድ ለመደነቅ የሆነ ነገር ማድረግ እንዳለብን ይሰማናል ማለት ነውና ይሄ ነገር እንዳለ ሆኖ ሰው እናደርጋለን አይደል? ፎቶ ፖስት አድርገን ሶሻል ሚዲያ ላይ ብዙ ላይክ ካላገኘ ፕራይቬት እናደርገዋለን ማለት ነው። ወይም ደግሞ የሆነ ልብስ ለብሰን የሆነ ሰው አስተያየት ከሰጠ ምንድነው ያንን ልብስ በቃ ከዚህ በኋላ መልበስ የለብኝም ወደሚል ነገሮች እንመጣለንና በሰዎች ዘንድ መወደድንና መደነቅን ምክንያቱም ሰዎች ማህበራዊ ግንኙነት ይኖረናል። በራስ መተማመን ወደ ራሳችን ማምጣቱ በጣም ጥሩ ሆኖ እያለ ግን ከሰዎች ጋር በሚኖረን ግንኙነት ውስጥ እንዴት ነው ይሄንን ሚዛን የምናስጠብቀው? በጣም ኢንትረስቲንግ ኩዌስችን። አም ግላድ ናቹራል ነው ማለት መወደድ መፈለጋችን is natural because አንዳንድ አንሄልዚ የሆኑ ምክሮች ያለው ይውደድ ምን አገባ አንተ ብቻ እንዲሁን ምናምን የሚባል ነገር የለም። honestly speaking there is no such thing። ስንወለድ we have this need ከእናት ጡት በፊት ከወተት ከጡጦ ከፎርሙላ በፊት we have this need that we belong ለከሆነ ሰው ጋር ቁርኝነት እንዲኖረን ይደረጋል። ለዛ ነው ልጅ እንደተወለደ ለእናቱ የሚሰጠው ስኪን ቱ ስኪን ተች እንዲኖረው የሚደረገው። ነርቨስ ሲስተሙ ምን ይላል? you're safe ከዛኛው ዓለም ብትመጣም በዚህኛው ዓለም መቀጠል ትችላለህ የሚል የደህንነት ስሜት ይሰጠዋል። so this is nature ልንቆርጠው አንችልም። ይሄንን ቆረጥን ማለት ለብዙ የሜንታል ሄልዝ ፕሮብለምስ ተጋለጥን ማለት ነውና እንዳሰሙ እንደዚህ የሚላችሁ ሰው ምክንያቱም በጣም ከባድ ምክር ነው አይደለ? ማለት እንዲሁም እንሰማለን አይደል? ስለሰው ግድ ላይ ኖራችሁ አይገባም የራሳችሁን ህይወት ኑሩ። እውነት ለመናገር እንደዚህ አይነት ሌክቸርም የለም። የሰው ልጅ ብቻውን ሆኖ ኤግዚስት ማድረግ አይችልም። ስለዚህ ማህበራዊ ግንኙነት ለመኖራችን አስፈላጊና ወሳኝ ነገር በጣም ይሄንን በደንብ አስምሮ መሄዱ በጣም አስፈላጊ ነው። እሱን ካን ዘንዳ ግን አሁን ልጅ ሲወለድ የደህንነት ስሜት ከተሰማውና የደህንነት ስሜት ካልተሰማው ሁለት አይነት መንታ መንገድ መሄድ ይጀምራል ማለት ነው። የደህንነት ስሜት የተሰማው ልጅ የሚሄድበት መንገድ ሌላ ነው። የደህንነት ስሜት ያልተሰማው ልጅ የሚሄድበት መንገድ ሌላ ነው። የደህንነት ስሜት መሰማት ስንል ጥሩ እንክብካቤ፣ ጥሩ ፍቅር፣ ቀጣይነት ያለው ወጥነት ያለው ፕሪዲክት ሊያደርገው የሚችል አይነት ወላጆች አሳዳጊዎች ካገኘ የደህንነት ስሜት ይሰማዋል። የደህንነት ስሜት ደግሞ ከተሰማው አካባቢውን ኤክስፕሎር ማድረግ ይጀምራል። ሌሎች ዴቨሎፕመንቶች ላይ ፎከስ ያደርጋል። ላይክ መማር፣ መሞከር፣ ኪዩሪዮሲቲ የመሳሰሉት ነገሮች ላይ። የደህንነት ስሜት ካልተሰማው ግን ፎርጌት ኦል ዲስ መጀመሪያ የደህንነት ስሜቱን ነው ሴኩር ማድረግ ያለበት ማለት ነው። ስለዚህ ትረስት ቨርሰስ ሚስትረስት የምንለው ነገር ማለት ነው። አንተን ሳገኝ ግን ቲዮሪ የሚመጣብኝ ነገር አለ። ቲዮሪ ይቅርና ብዙዎቹ ደግሞ ሳይኮሎጂስቶች ናቸው። ጦርነቱ እሱ ነው። ፐርፌክት። ስለዚህ ሚስትረስት ዴቨሎፕ ያደረገ ልጅ ደህንነት ስሜት እንዲሰማኝ ይላል በጨቅላ አይምሮ እንዲሰማኝ ኮፒንግ ሜካኒዝሞች ወይም የመቋቋሚያ መንገዶች ማዳበር አለብኝ። እነዚህን የመቋቋሚያ መንገዶች ካላዳበርኩ እጎዳለሁ የሚል ሰርቫይቫል ሞድ ላይ ይገባል ማለት ነው። ስለዚህ አንደኛው ኮፒንግ ሜካኒዝም ፋውን ሪስፖንስ የምንለው ነው። አራት አይነቶች አሉ። አንደኛው ፋውን ሪስፖንስ ነው። ፋውን ሪስፖንስ ማለት ሰዎችን የማስደሰት የመለማመጥ እንደውም እኔ ባለፈው ኤግዛምፕል እየሰጠው ነበር ለሆነ ሰው
ልጆች ወይ ለተሻለ ትምህርት ተብሎ ወይ ከተማ አካባቢ ይሆንና ወላጆች ይልካሉ ለምሳሌ አክስት ቤት ወይ ዘመድ ቤት ምናምን ይልካሉ ልጆቹን አይታችኋቸው ከሆነ በጣም ተግባቢ ከሁሉም ከመጣው ጋራ የሚያቅፉ የሚስሙ ምናምን ናቸው ይሄ በቃ እንኳን ከሰው ከእንስሳ አብሮ ይኖራል ምናምን ይባላል አይደል ልጁ ምን ያደርገ ይመስላችኋል እናቱ ቤት ቢሆን እንደዚህ የሚላመጥ ይመስላችኋል no he would be just a kid ሳመኝ ስትሉት ይሽ ከዚህ ምን ይችላል ያ ሰው ቤት ግን ሲሆን እንደዛ አይልም ሳመኝ ሳትሉት ራሱ ሊሰማችሁ ይችላል what is he trying to do okay this is not my environment የናቴ ቤት አይደለም ይሄ የሚሆን ያውቃል so he's trying to cope up with the environment ማለት ነው ስለዚህ found response ማለት በቃ መለማመጥ ሰውን ለማስደሰት መጣር የሰዎችን ይሁንታ አጥብቆ መፈለግ assurance መፈለግ validation መፈለግ ስለዚህ ደህንነት ስሜት ካልተሰማ ይሄ ባህሪ ሳይሆን ምላሽ ባህሪ አይደለም ይሄ ምላሽ አብሮን ያድጋል ማለት ነው ስለዚህ እኔ ወጥተሽ ተናገሪ በባል ወጥቼ ለመናገር የምናገርላቸው ሰዎች እኔን እንዲወዱኝ በጣም ልፈልግ ይችላል ማለት ነው because this is how I have been throughout my life እንደዚህ ነው የመጣሁት ሰዎችን ለማስደሰት ይሁንታቸውን ለማግኘት validation ለማግኘት ስጣጣር ነው የመጣሁት so ይሄ የfear or የኢንሴኩሪቲ ምላሽ ነው ማለት ነው so ይሄንን ካላከም ነው በስተቀር አስቸጋሪ ነው የሚሆነው ወደ ኮንፊደንት ሆኖ ወደፊት ለመምጣት ማለት ነው so ከፊር የሚነሳለ ያኛው ግን it is natural ሰዎች እንዲወዱን እንፈልጋለን at the same point ሰዎች ላይ ወዱን እንደሚችሉ ይገባናል ፊር ከሌለ ፍርሃት ከሌለ ሎጂካል እንሆናለን ፍርሃት ኢሎጂካል ነው የሚያደርገው አይደል ኢምክንያታዊ ነው የሚያደርገው so ያኛው ኢምክንያታዊ ነው ሰው ሁሉ ሊወደኝ ይገባል ሰው ሁሉ ስራ ቦታም ይሁን ሪሌሽንሺፕ ይሁን ሰፈርም ይሁን አቤት እሱ እኮ ታዛዥ ነው አቤት እሱ እኮ እንድንባለው መንፈልገው በየሄድንበት ስለዚህ በጣም ሲሰሩ ታያቸው ትችላለህ ሲላላፉ ታያቸው ትችላለህ መሳሰሉት which is good it's over ይሄኛው ግን ሎጂካል ነው ሰው ቢወደኝ መልካም ነው ሰው እንዲወደን ነው የምንፈልገው ሰው ባይወደንም ግን it's okay የሚለውን ያውቃል because የደህንነት ስሜት ተሰምቶት ነው ያደገው በራሱ and ያ ሰው እሱ ራሱ ሰውን ሁሉ እንደማይወድ እኮ ያውቃል ቆይኛ ራሳችን ሰው ሁሉ እንወዳለን እንዴ ስለዚህ የተወሰነ ሰው እኛን ላይ ወደን ይችላል የሚለው they're okay with it ፍርሃት ግን ሲኖር ያችን ቀዳዳ ለመሙላት ነው እንደምጣጣረው understand እኔ የማየው እንዴት ነው I think ልደቱ መስርከኛ last time እያነሳው ነበር attachment and authenticity የሚለውን ሐሳብ እያነሳ ነው ነበር ሰዎች attachmentን ለማግኘት ሲሉ authenticity-ያቸውን give up ያደርጋሉ ይሄ ነው insecure attachment የምንለው በልጅነት ወቅት ደህንነት እንዲሰማቸው ራሳቸውን መሆን የማይጠበቅባቸው ከሆነ በሙሉ ሌላኛውን ሰው ለማስደሰት የራሳቸውን ፍላጎት ምን ማድረግ ይጀምራሉ ልጆች መተው ይጀምራሉ ለምሳሌ አባቷ እንዲወዳት ከሆነ የምትፈልገው የአባቷን ስሜት መንከባከብ ትጀምራለች ለምሳሌ ልጅ ደብሯታል ግን አባቱም ከደበራት ምን ማድረግ አለባት የሷን ስሜት ትታ የአባቷን ስሜት መንከባከብ ትጀምራለች ስለዚህ እመኑኝ ብዙ ሰዎች ለምሳሌ ምን ይላሉ ስለሰው አትጨነቁ የሚሉ ሰዎች በጣም በሰው ጭንቀት ውስጥ ስላደጉ ምክንያቱም ራሳቸውን ትተው ሌላውን ሰው ለማስደሰት ኑረው ሌላውን ሰው ደግሞ ማስደሰት እንደማይቻል ሲማሩ ኢንሴኩር አታችመንት ውስጥ ሲያድጉ ምንም ባረግ እኮ ሌላኛውን ሰው አላስደስተውም ለምንድን ነው ስለሰው መጨነቀው ይላሉ ስለዚህ ጤናማ የሆነ የአታችመንት ሮል ሞዴል ስላልነበራቸው ነው ስለዚህ ምንድነው የተማሩት ከሰዎች ጋር ጥሩ የስሜት ቁርኝት ለመፍጠር ማንን ማጣት አለብኝ ግዴታ ነኝ ማጣት አለብኝ ስለዚህ አሁን ሲያድጉ ራሴን ለማግኘት ደግሞ ምን ማድረግ አለብኝ ብለው ያምናሉ ቁርኝትን ማጣት አለብኝ ሁለቱ ነገሮች አብረው እንደማይሄዱ እየተሰማቸው ያድጋሉ ስለዚህ ምንድነው ራሴን ሰውን ማንን አጣለው ሰዎችን አጣለው ስለነሱ አያገባኝም ሰዎችን ለማግኘት ሲሄድ ደግሞ ማንን አጣለው እኔ ራሴን አጣለው የሚለው ይሄ ኢንሴኩር አታችመንት አስተዳደጋችን ያ ሞዴል ነው እውነታው ምንድነው ራሳችን ሳናጣ ጤናማ የሆነ አስደሳች የሆነ ደህንነት የሚሰማው ግንኙነት መፍጠር እንችላለን እሱ ላይ መድረስ እንችል ነው ምን አርገናል የሚባለው ሂል አርገናል የሚባለውና አይ ቲንክ ሁለቱ ነገሮች የሚጣራሱ ነገሮች አይደሉም እና ጥሩ አርገሽ አስቀምጠሻል ከልጅነት ጀምሮ የነበረን አታችመንት የደህንነት ስሜት ስለማይሰማን ራሴን በመሆን ልወደድ ማልችል ከሆነ ማንን መሆን አለብኝ ሌላ ሰው በመሆን ለመወደድ ሞክራለሁ ስለዚህ ራሴን መሆን ስፈልግ ደግሞ ሰዎች ማን ያረጉኝም በያስባለሁ አይቀበሉኝም በያስባለሁ ለዚህ ነው በጣም የምፈራው ራሴን በሆን የማይወዱኝ ሰዎች ይኖራሉ የሚል ስጋቸው ስለምንገባ ማለት ነው ያ እዚህ ጋር ልጨምርልህ ኮንፊደንት ፒፕል assertive ናቸው አይተከሆነ እንደውም አንዳንዴ ራስ ወዳድ ሊመስሉ ይችላሉ
ግን ራስ ወዳድ አይደሉም አሰርቲቭ ስለሆኑ ነው አንዳንዴ በካልቸራችን አሰርቲቭ የሆነን ሰው ወይ ራሱን መግለጽ የማይፈራን ሰው ኖ የሚልን ሰው አልችልም የሚልን ሰው የለኝም የሚልን ሰው ከሌለው ታዲያ ምን ያርግ የሚልን ሰው እንደ ራስ ወዳድ ተደርጎ ይወሰዳል ግን አይደለም ሶ ባላንሱ ምንድነው እኔን ሳልተው ሰው ቁርኝነትም ሳልተው አብሬ ለመኖር I need to be ራሴን አድቮኬት ማድረግ ሰው መሆን መቻል አለብኝ ሶ የሆነ ነገር ከሌለኝ የለኝም ከልዬ I'm sorry ማለት መቻል አለብኝ ሶ አሰርቲቭነስ አንዱ መገለጫቸው ነው ራሳቸውን ስሜታቸውን ፍላጎታቸውን በአግባቡ መግለጽ የሚችሉ ሰዎች ናቸው ነገር ግን ራስ ወዳድ ሆነው አይደለም አለበለዚያ ራሳቸውን ሊያጡ ነው ማለት ነው ስለዚህ people pleasing ላይ ሊሄዱ ነው ማለት ነው so the bridge በእኛና በሰዎች መካከል healthy communication ግዴታ ያስፈልጋል ራስን መረዳት ስሜትን መግለጽ ግዴታ ያስፈልጋል ሌላ ባውንደሪ ያስፈልጋል እኔም ብዙ ጊዜ ባውንደሪ ያስፈልጋል ስል የፈረንጅ ሀገር እንትና መጣሽብኝ ይላሉ no it's not this is ሰውኛ ነው ባውንደሪ ከሌለን ታዲያ እንዴት ነው ቆይ ምን ንግባባው እንደዚህ ብለህ አስበው let's say highway ላይ ይሄድክ በ60 የሚሄድ ሰው ይኖራል እዛ ጋር እዚህ ጋር በ240 የሚሄድ ይኖራል so የ240 60 ላይ ቢመጣ ወይ የ60 240 ላይ ቢሄድ እኮ it's going to be an accident አይደለ ግን መስመራቸውን ይዘው ስለሚሄዱ ሁለቱም በራሳቸው ፔስ ወደፊት መሄድ ይችላሉ so መስመር ማለት እሱ ነው ሁላችንም መስመራችንን ይዘን ወደፊት መሄድ እንችላለን መስመራችንን ካላሳወቅን ግን የሆነ ሰው መጥቶ እኛ መስመር ላይ ይገባል ኮንፍሊክት አራይዝ ያደርጋል ማለት ነው ስለዚህ ባውንደሪ መኖሩ እንደው በጣም ሰላማዊና ደስ የሚል ነው የሚያደርገው እንጂ የሚጎዳ አይደለም ስለዚህ confident people they have boundaries and then አይደራደሩም ምክንያቱም ሰው ጥሎኝ ይሄዳል የሚል ፍርሃት የላቸውም ከወደደኝ እኔ በመሆኔ ይወደደኝ ካልወደደኝ ይደረጋል እንግዲህ የሚሉ አይነት ናቸው because they are confident you know so ያንን ባውንደሪ ማሳወቅ ላይ ችግር የለባቸው አንድ ባውንደሪ ደግሞ ሰዎች እንዴት እናንተን እንዲንከባከባችሁና እንዲያያችሁ እንደምትፈልጉ ማሳየት ስለዚህ በጣም ጤናማ ነገር እኮ ነው ያስተማራችሁት ነው እኔ የምፈልገው እንደዚህ አፕሮች እንድታደርጉኝ ነው ብሎ ሰውን ማስተማር ማስረዳትን የመሰለ ነገር እኮ የለም በጣም ባይዘው ባውንደሪ ለእናንተ ብቻ አይደለም የሚጠቅመው ለሌላኛውም ሰው ይጠቅማል ሌላኛውም ሰው እናንተን እንዴት መንከባከብ እንዳለበት እናንተ ጋር እንዴት መግባባት እንዳለበት ያወቀ ነው የሚመጣው ስለዚህ ከእናንተ ጋር ግጭት ውስጥም እንዳይገባ በጣም ሰላም ይፈጥራል አብዛኛውን ጊዜ አኩራፊ ስንሆን እንዲሁ ምንጣፋ ቀስ በቀስ ምንጣፋ ሰዎች ስንሆን ችግሩ ምንድነው ባውንደሪያችንን መጀመሪያውን ለሌላኛው ሰው አላሳወቅንም ሲያልፉትም ነው አላለም ከዛ በኋላ እናቆርፋቸውና ሪዘንትመንት ዲቨሎፕ እናደርጋለን ከሪዘንትመንት በኋላ ደግሞ ላይ አልፈልግም ወደሚል ነገር እንመጣለንና መልሶም ያሳጣናል ብዬ ወስዳለሁ በዚሁ ከቀጠልኩ ብዙ ጥያቄ ስለምጠይቅ እኔ ይመጣ ነው ምክንያቱም መሰላል ላይ በዋናነት ሁሉም ሰው ጥያቄውን የሚያቀርብበት ሐሳቦቻችሁን የምታጋሩበት ታሪኮቻችሁን ደግሞ የምታካፍሉት ስለሆነ ወደ እናንተ እንምጣ ራስን መሆን እና በራስ መተማመን ላይ ያወራን ነው ምን ታስባላችሁ ምን ጥያቄ መጠየቅ ትፈልጋላችሁ ምክንያቱም ትልቅ ፕሪቪሌጅ ነው የስነ ልቦና ባለሙያ ያለች አብራ ስለዚህ የኔ ጥያቄ ዲፈረንት ሳይድ አለን ላይክ አሁን እኔ ፋሚሊ ጋር እናቴ የምታውቀው ሳይድ ሌላ እህቴ የምታውቀው ደግሞ ሌላ ነው ይሄ የተለያየ ሳይድ መኖሩ ከኮንፊደንስ ጋር ኦር ራስን ካለመሆን ጋር የሚያገናኘው ነገር አለ ወይስ ዘት ናቹራል በጣም አሪፍ ጥያቄ ሁለቱም ነው መልሱ ሁለቱም ነው አንዳንድ ሰዎች ለምሳሌ ቤታቸው ውስጥ ሌትስ ሴይ ማህበራዊ ፍርሃት ያላቸው ልጆች አሉ አንደኛው የኮንፊደንስ የማጣት ሶርስ አንዛይቲ ነው አንዛይቲ ወይም በቃ ይሄ ሰው ሰብሰብ ሲል ትንሽ የጭንቀት ስሜት የሚሰማቸው ልጆች አሉ ስለዚህ አሁን ትምህርት ቤት ክላስሩም ውስጥ ይሄ ሰው የተሰበሰበበት ቦታ ውስጥ ፍርሃቱን ይመጣ ይችላል እቤት ግን የለመዱት ሰው አብሮት የኖሩት ሰው ስለሆነ ምንም ላይ መስላቸው ይችላል ሶ yes አንዳንዴ እቤት ደና ስንሆን ውጪ የሚያስፈራ ነገር ስላለ ሊሆን ይችላል ወይ የሰዎች መሰብሰብ ስላለ ሊሆን ይችላል እንደዛ ሁሉ ደግሞ it is normal በየሄድንበት የተለያየ አይነት ማንነት ብንላበስ ምክንያቱም አዳፕታቢሊቲ ይባላል ማለት ነው አሁን ለምሳሌ ቀበሌ ሲሄድ ማሳየው ባህሪ ካፌ ስገባ ማሳየው ባህሪ አይደል እዚህ ስመጣ ማሳየው ባህሪ ቤተክርስቲያን ሲሄድ ማሳየው ባህሪ እንደየምገባበት ኤንቫይሮንመንት መቀያየር መቻል አለበት that's a skill ካልቀያየርኩ ነው ችግሩ so healthy ማለው adaptability ነው healthy ሲሆን because environmenቱን መምሰል አለብን to survive አለበለዚያ ደግሞ ግን እንዳልኩሽ አሁን ለምሳሌ ማህበራዊ ፍርሃት ያላቸው ልጆች ሰው ሰብሰብ ያለበት ቦታ
አይናገሩም። እቤት ደግሞ የመጨረሻ ጨዋታ አዋቂ ናቸው። ሰው ሰብስበው ምናምን የሚያስቁ ሰዎች ሊሆኑ ይችላሉ። በሰርክል ቁጭ ሲሉ they're fine ወታችሁ ተናገሩ ሲባሉ ደግሞ የሚርዱ ሰዎች አሉ። እንደዚህ አይነት ሪሌሽን ሊኖረው ይችላል አንዳንዴ ማለት ነው። My question is according to environment ሳይሆን according to personal relationship ከሰዎች ጋር ያለ ይሄ environment አሁን እንትን ያልሽው ካፌ ቀበጥ environment ይሄ እንትን ነው ስኮፑ ሰፊ ነው። እናቴና እህቴ ብዬ ስፔሲፊክ ያደረኩት ለዛ ነው። ከሰዎች ጋር ፐርሰናሊ ያለን ሪሌሽንሺፕ ላይ ዲፍረንት ሳይድ ኦፍ አስ ነው የሚያውቁት። ኦኬ ሶ ከእናቱ ጋር ኮንፊደንት ሆኖ ከእህቱ ጋር ኮንፊደንስ የሚያጣ አይነት ሰው ማለት ነው። ኦኬ then it should be ሪሌሽንሺፓቸው ምን አይነት ነበረ ማለት ነው። እዛ ሰው ጋር vulnerable መሆን አይችልም። they don't feel safe or what they see judgment or what ለምሳሌ አንዳንዶቹ ጓደኞቻችን ጋር ስንሄድ we're fine አንዳንዶቹ ጋር we're not fine አይነት ነገር ነው አይደለ? ኦኬ ስለዚህ እነዚህኞቹ ምን ራሳችንን ማንሆንባቸው አይነት ጓደኞቻችን የደህንነት ስሜት እንዳይሰማን አድርገውናል ማለት ነው። somehow ወይ በአፋቸው ባይሉትም somehow judge እንደሚያደርጉን እንዲሰማን አድርገውናል ማለት ነው። it could be non verbally የሆነ ነገር ስናወራ ብለው ሊሆን ይችላል። oh my god okay next time እችን ቶፒክ አላወራትም እዚህ ብለሽ ልትይጂ ትችያለሽ። ስለዚህ መቆጠብ ይመጣል ማለት ነው አይደለ? መሰብሰብ ይመጣል ማለት ነው። ዝምታም ይመጣል ማለት ነው። instead of free ሆነን ከምናወራ አሁን መልሼዋለሁ። ኦኬ እና ደግሞ ዋናውም ነገር እኮ እሱ ነው። ግንኙነትን የምትገመግሚበት ዋናውና ትልቁ ነገር ደህንነት ይሰማኛል ወይ ከነዚህ ሰዎች ጋር ሰው ራሴን በሆነ ያህል ደረጃ መሆን እችላለሁ ወይ የሚለው ነገር በደንብ መገምገም ያስፈልጋል። ምክንያቱም ሁሌ እነዛ ሰዎች ጋር ስትሆኝ ጭንቀት፣ ሌላ አይነት ማንነት የማምጣት ግዴታ እንዳለብሽ የሚሰማሽ ከሆነ ያ ግንኙነት ራሱ ጤናማ ለመሆኑን መገምገም አንድ ነገር ነው ብለን መውሰድ እንችላለን። and confident people will walk away ካልተሰማቸው ያ ደህንነት they're fine ቀስ ብሎ ሹልክ ብሎ ነው የሚጠፉት ማለት ነው። ቻንስ ያለው ከመሰላቸው ሊገልጹ ይችላሉ። አሁን ለምሳሌ ሜጀር የቫልዩ ዲፈረንስ ከሌለ እንግዲህ አሁን ኮንፊደንት የሆኑ ሰዎች somehow ቫልዩዋቸውን ያውቃሉ ብለናል አይደል? ለምሳሌ ሪስፔክት ቫልዩ ነው ካልሽ and disrespect የሚያደርጉ ጓደኞች ከሆኑ እና ፍሬንድሺፑ ማተር ያደርጋል ብለሽ ካሰብሽ አሰርቲቭ ናቸው ታብለናል አይደል? እንደዚህ ስትይ ግን I feel disrespected እኔ በሆነ እንደዛ አይደለም እንዴት ልርዳሽ እንደዚህ እንዳታረጊ how can I help you disrespect እንዳታረጊ or please don't do that እኔ ጋር it's not okay ሊሉ ይችላሉ ማተር ካረገ። ሲያዩት ግን major value difference ካለና ጭራሽ የማይቀራረቡ ከመሰላቸው they're fine on walking away and finding another friend circle እንትኑ የላቸውም። ይሄ ሰው እንዳይተወኝ እነሱ ጋር መሆን አለብኝ እነሱ ጋር ካልሆንኩኝ የኔ ቫልዩ ዝቅ ይላል ምናምን የሚል አይነት እንትን የላቸውም። ኤክስተርናል አይደለም ቫልዩዋቸው አልተዋባልንም። ለምሳሌ እነዛ ሰዎች ፖፑላር ፍሬንድስ ቢሆኑ ለምሳሌ ሃይ ስኩል አካባቢ ምናምን እንደምናየው ከነሱ ግሩፕ ጋር ካልሆንኩ እኮ በቃ ፖፑላር አልሆንም ብለው እንትን አይሉም። የተሻለ ሰው እንድንሆን የሚፈትኑ ጓደኞቻችንን ጥለን መሄድሳ ላይክ ደህንነት አይሰማኝም እያልኩኝ ነው። ሜቢ የሚሰጡኝም የሆነ ሀሳብ ለኔ ትሬትኒንግ ፋክተር ሊሆን ይችላል። እንደዚህ አይነት ሰዎች እንዴት መሆን አለባቸው? በስማም እንደዚህ አይነት ሰው ካገኘ አጥብቀህ ያዘው እንዳትለቀው። አሁን ይሄ ኦተንቲክ ፍሬንድሺፕ ነው አይደለ? ባይ ዘ ዌይ ስሜታችንን የሚፈትነን በእንደዚህ አይነት ሪሌሽንሺፕ ውስጥ እውነተኛ ነገር ስለተነገረን ነው። ዲፕ ዳውን አንተም ታውቀዋለህ ማለት ነው። አለባብሰኸው ነው እንጂ ዲፕ ዳውን አንተም ታውቀዋለህ። ሌትስ ሴይ እየሰራበት ያለበትን መስሪያ ቤት መቀየር እንዳለብህ ዲፕ ዳውን ታውቀዋለህ፣ ግን ፕሮካስቲኔት እያደረክ ነው። ለምን? ሲቪ ማዘጋጀት አለ፣ ማስታወቂያ መከታተል አለ፣ ሄዶ ኢንተርቪው መቀመጥ አለ። that's a lot of work so it's okay እያልክ እየኖርክ ነው። ጓደኛህ ግን አፕላይ እያደረክ ነው፣ እያየህ ነው፣ ይነተርካል በየቀኑ። ከዛ ደስ እንዳይልህ ያደርጋል። ለምን? ዲፕ ዳውን አንተም ታውቃለህ። ስለዚህ አንዳንድ ጓደኞች አሉ ፍንትው እያደረጉ የሚያሳዩን ውስጥ ያስቀመጥናቸውን ሄሲቴሽኖች፣ ጥርጣሬዎች፣ ፍርሃቶች እየከፈቱ የሚያሳዩ ጓደኞች አሉ። እነሱ ጓደኞች are genuine friends which is rare to find። እነሱን ጥለን ከሄድን ፍርሃት ነው ያለው እኛ ጋር እንጂ ኮንፊደንስ አይደለም ማለት ነው። ለፍርሃታችን ኤኮ ሆኖብናል ማለት ነው አይደለ? ግን እንደ ሞቲቬሽን ልንጠቀማቸው እንችላለን፣ እንደ አካውንታቢሊቲ
አንተ ስትደክም የሚያስታውስ ሰው መኖሩ ነገም ሳገኘው ከሚጨቀጭቀኝ ቢያንስ ሲቪን አፕዴት ላድርገው ልትል ትችላለህ ማለት ነው አይደለም? ያስፈልገናል ደግሞ ሁሌ ጎበዝ አይደለንም by the way and confident people know that ሁሌ ፐርፌክት አይደለንም ፐርፌክሽኒዝም እንደሌለም ይረዳሉ ሊደክምህ ይችላል እኔ ስደክም የሚያበረታኝ ጓደኛ ካለኝ ለዛ ነው አጥብቀህ ያዝም ብለህ ማለት ነው እንደዚህ አይነት ሰዎች ካሉ እሺ አንድ ህፃን ልጅ ከተወለደ በኋላ ላይክ እንዳልሽው ትረስት or mistrust ይኖራል ያንን ትረስት ሳያገኝ ሲቀር ያንን ላይክ ሰዎችን ማስደሰት አለብኝ ወይ ይሄን እንደዚህ አይነት ሰው መሆን አለብኝ የሚለው እሱ ነው ወይስ his nervous system ላይክ ካደጉ በኋላ አንተ ነህ ካልከው threatening ለሱ ማለት ነው የሚያስፈራው ነገር መሆን ይጀምራል there is a part of you ነው የምትሉት or your nervous system ያላችሁ ነው የምታወሩት አንተ ሲባል አሁን ቅድምም ስታወሩ ማግኛት ነገር እሱ ነው ከሆኑ ሰዎች ጋር ሳወራ አንተ ስለ አንተ አይደለም እሺ ላይክ ይሄም ማለት ነው ብዬ ነው ሪፍሬም ማድረገውና እንዴት ነው እናንተ ስትሰሩ የምትሰሩት ይበራሳችሁ Yeah. Good. That's a good question. So it's not the individual. So አስተውላችሁ ከሆነ ስንወለድ ጭንቅላታችን ስለኛ አያውቅም አይደል? ቢያውቅ ኖሮ የት እንደተወለድን ነርሷ ምን አይነት እንደነበረች ምናምን ይነግረን ነበር እኮ አያስታውስም ያስታውሳል። ስለዚህ አሁን ቃል ኪዳን እንደዚህ ነች ብሎ የሚነግረኝ ነገር ሰዎች የነገሩትን ተቀብሎ ነው and that's scary ተሳስቶ ቢሆንስ ከሰዎች ሪፈረንስ ሰብስቦ ነው እቺ ነሽ አንቺ እያለኝ ያለው ሰዎች የነገሩት ተሳስቶ ቢሆንም በተሳሳተ ዴፊኒሽን ነው በቃ ህይወቴን የምመራው ማለት ነው ስለዚህ it's not the individual it is a part of him that is trying to protect him protectors የምንላቸው ነገር አለ protectors ማለት የደህንነት ስሜት አልተሰማውም አይደል የደህንነት ስሜት ስላልተሰማው ሰዎችን አስደስት አለበለዚያ ፍቅር አታገኝም የሚል መከላከያ ያዳብራል ማለት ነው so it's a protective እንደ ግላቭ ብለህ አስበው I don't know how to put it it's a protector አሁን ለምሳሌ አንድ ነገር ልንነካ ስንል ማስክ ልናረግ እንችላለን ጓንት ልናረግ እንችላለን ለምን እንዲጠብቀን ነው ከስር እጃችንን ካገኘው ስለሚያመን ነው ስለዚህ ያ ልጅ ያለ መፈለጉን ስሜት እንዳያገኝበት በየቀኑ ከሰዎች ጋር ያለው ግንኙነት ፕሮቴክተር ዴቨሎፕ ያደርጋል which is people pleasing ሰዎችን ካስደሰትኳቸው ይወዱኛል የሚል ፕሮቴክተር ተወለደ ማለት ነው ስለዚህ ልጁ አይደለም it's a part of him that is pleasing people ማለት ነው አሁን ለምሳሌ ፈሪ ነኝ ነው የምንለው አይደል ኮንፊደንስ ስለሆነ በዛው ኤግዛምፕል ልስጥበትና ሰዎች እኔ እኮ ፈሪ ነኝ በጣም ነው የምፈራው ምናምን ይላሉ ፈሪ ነኝ ሲሉ ምን ይያሉ ነው I'm the feeling ይያሉ ነው no አንድ ሰው ፈሪ ነኝ የሚል መገለጫ ሊኖረው አይችልም የፍርሃት ስሜት እየተሰማኝ ነው ሲል ግን አሁን ተነጣጣሉ አይደለ ስለዚህ part of him የሆነ ክፍሉ የፍርሃት ስሜት እየተሰማው ነው ሰውየው እንደ ግለሰብ እዛ ክፍል ጋር ሄዶ ለምንድን ነው የፈራኸው ብሎ መጠያየቅ ይችላል አሁን ለምን ስለተነጣጣሉ ለምንድን ነው የፈራኸው ብሎ ሲጠይቀው ምክንያቱም ሰዎች ምን ይሉኛል ይገመግሙኛል የሚል መልስ ሊሰጠው ይችላል ሰዎቹን አይደለም የፈራኸው ሰዎቹ ስለአንተ የሆነ ግምገማ አላቸው ብለን የፈራኸው የሚለው ጋር እንደርሳለን even ከሱ አንድ ሌየር ዳውን ብትሄድ ሌላም ነገር ልታገኝ ትችላለህ አይታወቅም ዝንቅ ነው የሰው ልጅ ህይወቱ ወደታች ሲወረድ ሌላ ነገር ነው እንዲህ ግን ካልተነጣጠልን ይሄንን ኪዩሪዮሲቲ እና ጥያቄና መልስ ልናመጣው አንችልም ለምን እኔ ነኝ ብዬ ድፍን አድርጌ ተቀምጫለሁ ማለት ነው እኔ ነኝ ስንል it's a fixed mindset አንቀየርም ማለት ነው በቃ እኔ እንደዚህ ነኝ ተፈጥሮዬ ነው ባህሪዬ ነው ስወለድ ነው እናቴም እኮ እንዲህ ነች አባቴም እንዲህ ነው ኢትዮጵያ ስለተፈጠርኩ ነው ምናምን like የማይቀየር አይነት fixed mindset ይሆናል ግን no it's not ውሸት ነው ኒውሮፕላስቲሲቲ ብለን ይለ ኒውሮፕላስቲሲቲ ማለት it's possible to change ሁሌም as long as ኒውሮኖቻችን fire and wire እስካረጉ ድረስ አብረው it's possible to change way ስለዚህ ግሮዝ ማይንድሴት ሲኖረን ግን እኔ አይደለሁም ካልኩኝ ከዛ ክፍል ጋራ ተነጋግሬ ያለውን ትራውማ ፈትቼ አዲስ ሪስፖንስ መላበስ እችላለሁ ማለት ነው ሁላችንም ሪስፖንስ አለን ባይዘወይ ግን የነዚህኞቹ ሪስፖንሶች ምንድነው የደህንነት ስሜት ስላልተሰማቸው it's heightened በቃ ፊዚዮሎጂካሊ ራሱ ምልክቶች ያሳያሉ ማለት ነው ኦብዘርቨር ሲሆን አሁን ለምሳሌ የፍርሃት ስሜት የሚሰማው ክፍልህ ላይ የሚናደድ ሌላ ክፍል አለ ጀጅመንታል የሆነ አንተ በመፍራትህ ልጅ አመለጠች ምናምን የሚል አለ
ሌትስ ሴይ ኦር አንተ በመፍራቴ ይህንን ስራ ይህን ፖዚሽን ይገባኝ ነበረ በመፍራቴ ምክንያት የሚል አለ። ኦብዘርቨር ስትሆን እንደዚህ መናደድ ጀጅመንታል መሆን የለብንም። ሰልፍ የሚባል ክፍል አለ። ሰልፍ የሚባለው ክፍል ምንድን ነው? በጣም ኪሪየስ ነው፣ ይጠይቃል፣ እንደ ቅድሙ ሄዶ በጣም ኮምፓሽኔት ነው፣ ይራራል። ፍርሃቱ ለተሰማው ክፍል ያዝንለታል። ለምን ረዥም ዓመት ነው ፍርሃቱን ሲያስተናግድና ተሸክሞ ሲኖር የነበረው። ለተናደደውም ክፍል ያዝንለታል። በፍርሃቱ ምክንያት ይሄን አጣው ለሚለውም ክፍል ያዝንለታል። በርህራሄና በኪዩሪዮሲቲ ሆኖ ኦብዘርቭ ካረገው ግራውንዱን ይከፍትለታል። ያ ክፍል ሰርፌስ አድርጎ ችግሩ እንዲታይለት ማለት ነው። ሜክ ሴንስ? ለጥያቄ ያለሽ የመጀመሪያው ቅድም ለምሳሌ በጣም ፒፕል ፕሊዘር የነበረ ሰው ልክ አዌር ሲሆን አቮይድ የማድረግ እንትን አለው። ከዛ ግን እሱም ትክክል አይደለም፣ ባላንስ አድርጎ መሄድ አለበት የሚለው። እኔ ግን አሁን አቮይድ ማድረጉ የተወሰነ ጊዜም ቢሆን ማድረግ የለበትም ወይ ብዬ አስባለሁኝ። ምክንያቱም በመጀመሪያው አይደንቲቲው በጣም ረጅም መንገድ ነው የመጣው። ስለዚህ ይሄኛውንም ማወቅ አለበት ብዬ አስባለሁኝ። ስለዚህ የተወሰነ ጊዜም ቢሆን እንደዛ ማድረጉ ትክክል አይደለም ወይ ነው። ሁለተኛው ደግሞ በኮንፊደንት ሳንሆን ወይም ራሳችንን ሳንሆን ለረጅም ጊዜ ስንቆይ ለኢንቫይሮንመንቱ እንደ ሰርድ ፐርሰን እንደሆነ ሊሰማን ይችላል። ለምሳሌ የሆነ ኢቨንት ላይ ሄደን የሆነ ነገር እየተደረገ ነው፣ እኔ እዚህ ጋር ኦብዘርቭ ነው የማደርገው፣ የሆነ ወል አለ ከፊቴ ማለት ነው እንጂ ኢንቱ ኢት መሆን አልችልም። እንደዛ አይነት ነገር ሀፕን ያደርጋል። እሱ ራስን ካለመሆን ጋር ምንድነው ግንኙነት ያለው እና ኬትስ ነው የምንጀምረው ፊል ለማድረግ ነገሩን እዛ ነገር ላይ ለመግባት። በጣም አሪፍ። የመጀመሪያው በዚህ መጠን ዲቶክስ ያርግ እያልሽ ነው። ዲቶክሲፊኬሽን ያስፈልጋል ነው። በዚህ መጠን ከሰው ጋር ሆኖ ይሄን ያህል ከተጎዳ ራሱን ከሰው ዲቶክስ ያርግና ደግሞ ይሞክረው ነው አይደል? አይጋረት እንደዛ ሲሆን ባላንስ ያገኛል ብለሽ አስበሽ ሊሆን ይችላል። ማቴማቲካሊ ስፒኪንግ ልክ ይመስላል ከላይ ሲያዩት፣ ግን ከአንደኛው ኢንሴኪዩሪቲ ሳይኮሎጂካሊ ስፒኪንግ ነው መሆንሽ ከአንደኛው ኢንሴኪዩሪቲ ሌላኛው ኢንሴኪዩሪቲ ላይ ዝለል እንደማለት ነው። ኢንሴኪዩሪቲ ሶስት ናቸው አክቹዋሊ ኢንሴኪዩር አታችመንት ሲኖረን። አንደኛው አሁን እንዳልሽው ከሰው ጋር በቃ በጣም እንትን በማለት ከርሞ በጣም ሲጎዳ በቃኝ ሲል እዛኛው ደግሞ ጥግ ላይ ሊሄድ ነው ማለት ነው። ሰው የሚባል አያስፈልግም። አቮይደንት አታችመንት ስታይል ደግሞ ሊኖረው ነው። ስለዚህ ከአንሺየስ ወደ አቮይዳንቱ ሊሄድ ነው ማለት ነው። ብዙ ጊዜ ደግሞ አይቻልም። ባይ ዘ ወይ አንሺየስ የሆኑ ሰዎች ሄደው ወደ አቮይዳንት መሄድ በጣም ነው የሚከብዳቸው ብዙ ጊዜ አንሌስ ዲስኦርጋናይዝድ ካልሆነ መጀመሪያውንም ዲስኦርጋናይዝድ ካልሆኑ በስተቀር which is they are anxious for የሆነ phase of the relationship then they are avoidant የሆነ phase of the relationship አይነት attachment ያላቸው አሉ። ግን for an anxiously attached person avoidant መሆን በጣም ከባድ ነው። anyways ቢሆኑ ራሱ በስንት ልምምድ it's still not healthy። ሴኪዩር አታችመንት ስታይል እንዲኖራቸው ነው የምንፈልገው። አንሺየስ የሚሆነው ወደ ሴኪዩር፣ አቮይዳንቱም ወደ ሴኪዩር እንዲመጣ ነው የምንፈልገው ማለት ነው። ሴኪዩር አታችመንት ሲኖረን ሁለት አይነት ሪሌሽንሽፕ እንዳለን ለመጀመሪያ ጊዜ እንረዳለን ማለት ነው። ሰልፍ ከራሱ ጋር ሪሌሽንሽፕ አለው። እሱን እኮ ረስተውታል አይደል? አንሺየስ የሆኑ ሰዎች ሁሌ ከሰው ጋር ወዳለው ሪሌሽንሽፕ ነው አይናቸው ሁሉ ያለው። እኛስ ከራሳችን ጋር ሪሌሽንሽፕ ይኖረናል። ዳት ሚንስ አንቺ የምትይው አይነት ሰላም እንዲሰጥሽ ያደርጋል ማለት ነው። ሀዋማይ እንዴት ነኝ? ጥሩ ነኝ ወይ? ፍሪደሙ ነፃነቱ ምኑ ይሰማሻል? ከራስሽ ጋር ነሽ። ሰውም ስትፈልጊ ደግሞ ሰውም አለ። ከሰው መራቅም አይጠበቅብሽም ማለት ነው። እና it is better ወደ ሴኪዩር ለመምጣት። ይሄን ለመማር ደግሞ ሴኪዩር የሆኑ ሰዎችን ማየት ነው አካባቢያችን ካሉ። በሞዴሊንግ የሰው ልጅ በደንብ ይማራል። አሁን ልጅ እያየ አይደለም የሚማረው፣ ያው እኛም ልጅ እያለን አይተን ነው የተማርነው። ስለዚህ ካደግንም በኋላ ሞዴሊንግን መጠቀም እንችላለን። ሴኪዩር አታችመንት ያላት ጓደኛዬ ከቦይፍሬንዷ ጋር ብትጣላ ወይ ስልኳን ባያነሳላት ምንድን ነበር የምታደርገው? አንቺ አላነሳውሽ እያበድሽ ሊሆን ይችላል። 10 ደውለሽ ሊሆን ይችላል። 11ኛው እያነሳሽ እያለ ትዝ ሲልሽ እንትና ግን ሳያነሳ ሲቀር ምንድን ነው የምታደርገው? ስራ ላይ ይሆናል ብላ በኋላ ነው የምትደውለው። ሪመምበር። ስለዚህ ራስሽን ሬጉሌት ወደ ማድረግ ትሄጃለሽ ማለት ነው ለ50ኛ ጊዜ ከመደወል። ከሰዎች እያየን ሴኪዩር አታችመንት ስታይል ያላቸው ሰዎች ምንድን ነው የሚያደርጉት እያለን ልንማር እንችላለን እንጂ ከአንደኛው ኢንሴኪዩሪቲ ሌላኛው ኢንሴኪዩሪቲ ላይ መሄድ ዋጋ ያስከፍለናል ማለት ነው። ሜክ ሴንስ ራይት? ሁለተኛው ጥያቄ ደግሞ
የሆነ ኦብዘርቨር ነው የምንሆነው፣ ግድግዳ ነገር ነው መሀላችን ላይ የሚሆነው እና ምክንያቱም ሳማው በጣም ረጅም ጊዜ በሎ ሰልፍ ኮንፊደንስ ስንኖር ወደ ጉዳዩን ኤክስፒሪየንስ ከማድረግ ይልቅ አይ ቲንክ ራሳችን መጠበቅ ውስጥ ነው ብዙ ሰዓታችን የምናሳልፈው። ስለዚህ ኢንቫይሮንመንቱን በደንብ ኢንጆይ ለማድረግ ኢንቫይሮንመንቱን አብሮ ለመዋሃድ የሚሆን ነገር አይኖረንም። ለምንድን ነው የሚል ጥያቄ ነው። ቢካዝ ሃይፐር ቪጂላንስ የሚባል አላለ ፊዚዮሎጂካሊ አሮዝ ነው ሰውነታችን። በቃ እያንዳንዷን ነገር እየተከታተለ ነው። እያንዳንዷን ነገር ክሪቲካል ነው። እንዳትደናበሪ፣ እንዳትሰብሪው፣ ይሄንን ነገር ሰው እያየኝ ነው እንደኛ በጣም ሃይትንድ ስቴት ላይ ያለ ነው። ስለዚህ እንዳልሽው ወሉ አለ፣ የሆነ የተጋረደ ነገር አለ። we're trying not to make any mistake። ከሰው ጋር ሄደን ኢንተራክት ማድረግ ምናምንሽ እንዴት ናችሁ መባባል ምናምን ሌላ ታሪክ ነው የሚሆነው። so hyper vigilant ሆነናል ማለት ነው፣ ፈርተናል ማለት ነው። our protective layer is active ማለት ነው። ቅድም ያልነው ከተጫወትሽ ራስሽን ከሆንሽ ከሳቅሽ ምን ካልሽ አረ ምን ትባያለሽ ሰው ምን ይልሻል ምናምን የሚለው ነገር ስለሚመጣ ራስሽን ጠብቂ፣ ራስሽን ፕሮቴክት አድርጊ ምናምን እያለሽ ነው አይደለ? ኦኬ እሺ ሰርቭ እያደረገሽ ነው። ባይ ዘ ወይ አሁን በሱ ቤት ለምንድን ነው ቆይ ራሴ እንደሆን የማትፈቅድልኝ ብትዩ እንደ አይ አም ፕሮቴክቲንግ ዩ። ሰው ቢገመግምሽስ? ምን አይነት ቀልቃላ ነች ቢልሽስ? ምንድን ነው ብዙ ያወራችሁ ቢልሽስ? እንደ ሴት ሰብሰብ አትልም ቢልሽስ? ብዙ አይነት ጥያቄዎች አለው ውስጣችን ራይት። ስለዚህ ለዛ ከሆነው ሊልሽ ይችላል። ግን አሁን እሱ ከልጅነት ጀምሮ የመጣ ፕሮቴክቲቭ ሌየር ነው፣ ብዙ እውቀት የለውም። አንቺ ግን እንደ አደልት ብዙ እውቀት አለሽ። no it's okay thank you protect ያረከኝ ስለሆነ ግን environment ላይ ኢመርስ ባደርግ ጉዳት እንደሌለው ላሳየ። so I will talk to just one person ካጠገቤ ያለውን አንድ ሰው ያወራል ወይ ካጠገቤ ያለችን አንድ ሴትዮ or I will just go and bring water ሌላ ምንም አላረግም አላወራም ዛሬ እዛ ጋር ሄጄ ግን ውሃ መጣለው ኢቨንቱ ላይ or ቀና ብዬ ሰዎች አያለሁ ሌላ ምንም አላረግም ዛሬ ግን ቀና ብዬ ሰዎች አያለሁ። ስለዚህ ስሞል ስቴፕስ ትሰጫዋለሽ በጣም ሚኒማል ወጥቻ ልናገርም ግን ቁጭ ብዬ እንዲቀና ብዬ ክፍል ውስጥ ምን እንዳለ ብቻ ይወጣለው ዛሬ ሊሆን ይችላል ማለት ነው። ሶ ይሄ መካከለኛ ነው የሚያስፈራኝ ብሎ የሚያስበውን ነገር ውስጥሽን አስሞክራሹ ትሄጃለሽ። ኔክስት ታይም እዛ ኢንቫይሮንመንት ላይ ስትገቢ የተሻለ ኮንፊደንስ የተሻለ ይኖርሻል። ሶ ኢንቫይሮንመንቱን ታውቂዋለሽ፣ ውሃውን ማምጣቱ ላይ ከብድሽ ይችላል። ተስታ ውሃ ካመጣሽ ሶስተኛው ላይ ካጠገብሽ ያለውን ሰው ሄሎ ማለት ላይ ከብድሽ ይችላል። እያለ ነው የሚሄደው ማለት ነው። ሜክ ሴንስ ሶ ኢንቴንሽናሊ ስናደርገው ሴንስ ሊያሰጠን ይችላል። definitely በጊዜ ሂደት ነው ነገሩ በቃ ኖርማል ሆኖ የማደርገው ነገሩ ማለት ነው። በሚገባ እና that's okay that is so okay learning እንደዛ ነው። አሁን አንድ ሰው መኪና መንዳት ሲለማመድ እኔ አሁን አልፈራም። እሺ እኔ አልፈራም፣ እንግዲህ አልፈራም አይደል? መኪና መንዳት ስለማመድ ግን እግሬ አይሰራም መሰለኝ። አይ ነው couldn't tell which is free ይሄ ነው ፍሬን እንዲህ እየተባልኩ እንዲህ ነው የምረግጠው ምናምን፣ ግን አልፈራም። ግን አዲስ ነው አላውቀውም፣ ከዚህ በፊት ነው። so it tells me an information ከዚህ በፊት ሹልክ ብዬ እገባለሁ፣ ጥግ እቀመጣለሁ፣ ሹልክ ብዬ እወጣለሁ ነው የለመደው። አሁን በሰው መሃል ሄዶ ውሃ ማምጣት ችግር እንደሌለው ላስለምድህ ነው አልሽው። ያንን ፕሮቴክቲቭ ፓርት ማለት ነው ይላል። ባይዘውን እሺ አይልሽም ወዲያው፣ ግን ባንጠጣ ነው የሚልሽ፣ በኋላ አንጠጣ ነው የሚልሽ። it's okay let me show you it's fine ወይ ደግሞ ብዙ ከጠጣው ደግሞ ቶይሌት መሄድ ሊኖርብኝ ይችላል፣ ደግሞ ሌላ ችግር ይዤ ነው የምመጣው፣ እንዲሁ በሰላም ብቀመጥ ይሻላል ምናምን ብለሽ ስትይያለሽ። ስለዚህ አዲስ ነገር እየተላመድን ስለሆነ ነው ሁላችንም እንደዛ ነው የምንማረው። ዋና ለመጀመሪያ ጊዜ የሚላመድ ሰው ዋው እያለ በኮንፊደንስ የሚቀጽፈው ይመስልሻል? ኖ ሞትን ሰባት ያይሷት ተመልሶ ነው የሚለምደው። so that is natural that is healthy confidence-ንም እንደዚህ ነው የምንማረው ማለት ነው። that's fine yeah we are all learning። አካባቢሽን በደንብ ለማየት አካባቢሽን በደንብ ለማጣጣም የምትችይው መጀመሪያ ሰውነትሽ ምን ሲያደርግ ነው? መረጋጋት። አሁን እኮ አንቺ ሰውነት ሃይፐር ቪጂላንስ ማለት አደጋ ላይ ነኝና ራስን ጠብቅ ላይ ያለው። ስለዚህ ኦልሬዲ ምን ላይ ነው ነገሮችን ከማጣጣም ከመውደድ ኢንጆይ ከማድረግና ነገሩን ኤክስፒሪየንስ ከማድረግ ይልቅ ራሱን መከላከል። ያንን ነገር እንደምንድን ነው እያስቀመጠ ያለው? እንደ አደጋ ነው እያስቀመጠ ያለው። አደጋ ከሆነ ደግሞ ምን ማድረግ አለብሽ? ራስሽን ከዛ አደጋ ለመከላከል ዝግጁ መሆን አለብሽ ማለት ነው።
ማለትም በቃ ይሄ ነገር አንበሳ ነው ሊበላይ ነው ካልሽ ምን ማድረግ አለ እየተዘጋጀሽ ነው። ግን ነገሩ አንበሳ እንዳልሆነ ቀስ በቀስ እያየሽው እየተለማመድሽ ስትሄጂ ነው ጤናማ ነገር እንደሆነ የምታየውና አንዱ ትልቁ ነገር ብዙ ጊዜ መውሰድ ያለብን ነገሮች yes judgment እኮ የሆነ አሉታዊ ስሜቶች ይጎዱናል፣ ሰዎችን ይጎዱናል። ግን ራስን በራስ መተማመን ማለት አሉታዊ ስሜቶች ሲመጡም ሰዎች የሚሰጡኝንም ትችት ምን እያረኩ ነው በአግባቡ እያስተናገድኩት ሲሄድ ምን እያረኩ እመጣለሁ ማለት ነው። ስለዚህ መረጃ አለኝ። ከዚህ በፊትም እኮ እንደዚህ ትችት ቀርቦብኝ ምን አድርጌዋለሁ አስተናግጄዋለሁ፣ ሃንድል አድርጌዋለሁ፣ ይዤዋለሁ። ስለዚህ ምን አለኝ ማለት ነው ብዙ መረጃ አለኝ። ብዙ ችግሮች ቢመጡም ምን የተቋቋምኩት እያለፍኩኝ እንደሆነ እኮ ብዙ መረጃ አለኝ። ምን ይሆናል ማለት ነው ከዛ በኋላ ለምሳሌ በእርግጠኝነት ዩቲዩብ ቪዲዮ ስትሰሩ የመጀመሪያው ኔጌቲቭ ኮሜንት ይሰብራቸዋል። ቢኮዝ ምንድነው አሁን ይሄ ምን ያስብላል፣ ምን ይሄን የሚያስብል ነገር ሰርቼ ነው ልትይ ትችላለሽ። ቀስ በቀስ ግን አሉታዊ ኮሜንቶች እየበዙ ሲመጡ ያንን ሃንድል ማድረግ በሰላም መተኛት ነገሮችን በአግባቡ መያዝ እንደምትችይ ሲገባሽ ሰውነትሽ ምን አለው ማለት ነው የፈለገ አይነት ቪዲዮ ብሰራ የፈለገ አይነት ነገር ውስጥ ብገባ ራሴን መከላከል እችላለሁ፣ ራሴን በአግባቡ መያዝ እችላለሁ የሚል መረጃ ያዳበሽ። ስለማይሰብረን ስለማይጎዳን አይደለም፣ ግን ያንን ጉዳትና መሰበር ራሱ ምን ማድረግ እችላለሁ መያዝና በአግባቡ ማስተናገድ እችላለሁ የሚለውን መረጃ ያዳበሽ። ባይ ዘ ወይ ቀደም የተባለው ነገር is very important። በራስ መተማመን የድርጊት ውጤት ነው እንጂ በራሳችን ስለመተማመን አይደለም ወደ ድርጊት የምንገባው። ብዙ ድርጊቶችን ካረግን በኋላ ነው በራስ መተማመን ውስጥ የምንገባው። ቅድሚያው ነው የተምታታብን። አሁን ብዙ ሰው በራሱ የሚተማመን ከሆነ ያንን ነገር እንደሚያደርገው ነው የሚያስበው። አይደለም። ያንን ነገር በጣም ደጋግሞ ከማድረግ ነው ምን የሚመጣው በራስ መተማመን የሚመጣው ተቃየዋል። ምክንያቱም ያለ መረጃ በራስ መተማመን ራሱ እኮ ምን እንለዋለን ትዕቢት እንለዋለን። ባጭሩ ብዙ ሰው ጋር ያለው ነገር ይሄ ነው። ለምሳሌ ውሃ ዋና ሞክሬ አላውቅም እኔን የሚያክል ውሃ ዋናተኛ የለም ብሎ መግባት አይደለም። ያ በራስ መተማመን አይደለም። ያለበቂ ማስረጃ ያለበቂ እንትን ራስሽን ለትዕቢት ማጋለጥ ውስጥ ይገባል ማለት ነው። ሰዎችም ጠላት የሚሆንብንም ነገሮች ደግሞ እናወራለን። ለምሳሌ በራስ መተማመናችን የሚሸራሽሩ በራሳችን ላይ ጥርጣሬ የሚጨምሩ ነገሮች ምንድናቸው የሚለው ሀሳብ እያነሳ ነው ብንሄድ በጣም ጥሩ ነው። ምክንያቱም ራሳችን እንድንጠራጠር የሚያደርጉን ነገር የራሳችን ላይ የሚፈጠሩ ጥርጣሬዎችን ምንጮቹ እኛ አይደለንም ብዙ ጊዜ እና ራሳችን እንድንጠራጠር የሚያደርጉን ነገሮችስ ምንጫቸው ከየት ነው ብለን ታያለሽ? ጉብዝና ጉብዝና በእውነት አይሮኒክ ሰልፍ ዳውት ብዙ ጊዜ ያላቸው ሰዎች እኔ የሚያጋጥሙኝ በጣም ጎበዝ የሆኑ ሰዎች ናቸው ብለህ ታምናለህ? such irony ለመረዳት ነው የሚከብደኝ ሁሌ ማለት ነው። እና ዳኒ ክሩገር ኢፌክት ማለት ነው። የሚያውቁ ሰዎች አላውቅም ብለው ነው የሚያስቡት። የማያውቁ ሰዎች ደግሞ በቃ እንደኔ አንደኛ ሰው የለም ብለው ነው የሚያስቡት። እና ያው ድፍረት ብሔራዊ ቋንቋ ሆኗል ብለዋል አንዱ እውነት ነው። because የማያውቁት ሰዎች they think they know they think they're the best የምር ነው ብላችሁ ከልባቸው የሚያውቁ ነው የሚመስላቸው። ሰልፍ ዳውት ያላቸው የሚጠራጠሩ ልጆች ደግሞ actually on a paper በጣም ብዙ እውቀት ያላቸው ልጆች ሆኖ ታያለህ። እና አንደኛው ለሰልፍ ዳውት መንስኤ ጉብዝናችን እንደሆነ ማወቅ ራሱ ጥሩ ነገር ነው። so it's an information maybe I have decent know how እዚህ ኤሪያ ላይ እንድንል ያግዘናል በጣም የምንጠራጠረው ከሆነ። አንዱ እሱ ነው። ሁለተኛ ኤክስፒሪየንሳችን ነው ብለዋል ቅድም። በአካባቢያችን ያሉ ሰዎች ናቸው ራሳችን እንድንጠራጠር የሚያደርጉን። በጣም ለክሪቲሲዝም ኔጌቲቭ ለሆነ ክሪቲሲዝም የሚጋለጡ ሰዎች ይኖራሉ። በቃ ያለማቋረጥ ትችት የሚሰጣቸው ሰዎች አሉ። አሉታዊ የሆነ ከቤተሰብ ጀምሮ ከዛ ወደ ፍሬንድሺፕም ወደ ያደጉም ወደ ኤንቫይሮንመንቱ ሲመጡ ያንን እንዴት ማስተናገድ እንዳለባቸው ሰዎች ካላወቁ ይሄ ነገር ግን ምንድነው ሊሉ ይችላሉ ማለት ነው። ሌትስ ሴይ ቢዝነስ ለመስራት ሞክረ ሁለቴ ሶስቴ አይደለም ሁለት ሶስቴ 50 ጊዜ ፌል ሊያደርግ እኮ ይችላል። ባይ ዘ ወይ doesn't mean anything. what it means is መረጃ እንዳልከው ነው ቅድም። ኦኬ ይሄ ቢዝነስ እንደዚህ አይሰራም የሚል አንድ መረጃ አገኘን ማለት ነው። ግን አንዳንድ ሰዎች ከኔ ይሁን እንደ ችግሩ ብለው ፐርሰናላይዝ ያደርጉታል። ይሄ ፐርሰናላይዜሽን አንድ ስናስብ የምንሳሳተው ስህተት ቶት ኢረር ነው። ፐርሰናላይዜሽን የሆነ ነገር ሲሆን በእኔ ምክንያት ይሁን እንዴ የሆነ ሰው ፊቱ ቀይር ሲል ምን አድርጌዋለሁ ሰውዬ ምን አገናኘው ከኛ ጋር አይደለም እኮ ያገናኘው። honestly speaking ግን ኢረር ይሰራል ብሬናችን። ለምን ለዴንጀር ነው ከአካባቢው እየለቀመ ያለው። አሁን እዛ የመሰለ ነጭ ግድግዳ ላይ አንድ ጥቁር ነገር ብትኖር እሷን ነው መጀመሪያ የሚያየው ብሬናችን። ጥሩ ቀን እያሳለፍን አንድ ሰው ኮስተር ቢል ወይ ጥሩ ህይወት እየኖርን አንድ ቢዝነስ ፌል ቢያደርግ እሱ ነው ፎከሱ።
እኔ ሆን እንደ ችግር ያለብኝ ልንል እንጀምራለን ማለት ነው። ኮንፊደንት የሆኑ ሰዎች ግን የሆነ ነገር ሳይሰራ ሲቀር በእኔ ምክንያት ነው ያልሰራው ብለው ፐርሰናላይዝ አያደርጉትም። ኦኬ ይሄ ነገር በዚህ መንገድ አይሰራም ማለት ነው፣ አይገርምም የሚል ትምህርት ነው የሚወስዱት ቀጥሎ። ስለዚህ ኔክስት ታይም ምን ላድርግ የሚል ነገር ነው የሚሄዱት። ይሄን ማድረግ ካልቻልን ግን ጥርጣሬ መምጣት ይጀምራል። በቃ ቢዝነስ ለኔ አይሆንም የሚል ነገር which is ሶስተኛው ደግሞ ምንድነው ማለት ነው? ኦቨር ጀነራላይዜሽን ማለት ነው። አንድ ነገር አልሰራ ሲል በአጠቃላይ በቃ እኔ አልረባም፣ አይሰራም፣ አንድ ግሬድ ሲ ቢመጣ በቃ እኔ ሰነፍ ተማሪ ነኝ፣ ኦኬ አይ ዶንት ቲንክ ኮሌጅ ለኔ የሚሆን አይመስለኝም ብሎ ሌላ ነገር መሞከር መጀመር አይነት ማለት ነው። ሶ ኦቨር ጀነራላይዜሽን ሌላው ራሳችን እንድንጠራጠር የሚያደርገን ነገር ነው ማለት ነው። ሶ it's not the environment አካባቢ ላይ የሚፈጠረው ነገር አልነበረም። ብልህ ለሆነ ሰው አካባቢ ላይ የሚፈጠረውን ነገር አስተካክሎ ከተረጎመው ጥርጣሬው አይመጣም ነበረ። አስተካክሎ ግን ካልተረጎመው ቅድም እንዳልነው ፐርሰናሊ ከወሰደው በቃ እኔ እንደዚህ ከሆነ እንዲህ ነው ማለት ነው ያለው ኦቨር ጀነራላይዝ የሚያደርገው ከሆነ ግን ጥርጣሬ ብቅ ማለት ትችላለች ማለት ነው። and imagine there are a lot of negative people አካባቢ ላይ ከዛ ምን ይደረጋል? አምፕሊፋይ ይደረጋል ማለት እኔ ድሮም አይሆንም ብዬ ነበረ ምናምን የሚል ሰው ደግሞ ብዛቱ ሳይሰራ ሲቀር ከዛ ትጠራጠራለህ የበለጠ። አንድ ጥያቄ እያሰብኩ ነው አምሮ ያስተ ምክንያቱም ሰዎች አቅም ሲኖራቸው ኢምፖስተር ሲንድሮም ነው ነገር ወደዛ ነው አቅም ሲኖራቸው በጣም ፋሲኔት ስላደረገኝ አቅም ሲኖራቸው ለምን እንዲያውም አቅም እያላቸው ያንን ነገር የመከወን ብቃት እያላቸው በዛ ነገር ላይ በጣም ብዙ ሰው መረጃ ሰጧቸዋል። ከአንዴም ሁለቴ ሶስቴ ያርገውት ሰዎች ትችላለህ ይሄ ነገር በጣም ጎበዝ ነህ ብቃት አለ ብለው መስክረውላቸዋል። ብዙ መረጃ አላቸው። አሁንም ግን ያን ነገር ለማድረግ ሲያስቡ የሆነ ነገር ማድረግ ሲያስቡ ደግሞ ይጠራጠራሉና I want to understand imposter syndrome ምንድነው ውስጥ ያለው ነገር ምንድነው የሚለው ነገር መረዳት ይፈልጋሉ። እንትን እኮ ነው ያሳዝናል እኮ የኢምፖስተር ሲንድሮም እንዳልኩ አንደኛ ችሎታ ያላቸው ሰዎች ናቸው። ሁለተኛ ፍራውድ የሆኑ ነው የሚመስላቸው። ለምሳሌ 100% አምጥተው 100% ማምጣት የሚገባቸው አይመስላቸውም። ያታለሉ ነው የሚመስላቸው። አታልዬ ነው እንዴ ምንድነው አይነት ነገር ደህና ስራ ቦታ ላይ ፖዚሽን ላይ ተቀምጠው ደህና መስሪያ ቤት ገብተው በቃ እኔ ግን በእድሌ ነው የገባሁት እንጂ እኔ ተገብቶኝ አይደለም እዚህ መስሪያ ቤት የገባሁት እድሌ ነው ለዚህ ያበቃኝ እንጂ ችሎታዬ አይደለም የሚል። ስለዚህ የአትሪቢዩሽን ቢያዝ ነው ያላቸው። የአትሪቢዩሽን ቢያዝ የሆነ ጥሩ ነገር ሲኖር በእነሱ ምክንያት አይደለም፣ በእድል በዘመድ በምናምን ምክንያት ነው የሆነው እንጂ በእነሱ እድል አይደለም። በቃ እግዚአብሔር ብሎልኝ ነው እንጂ እኔ አይደለሁም ያረኩት ሊሉ ይችላሉ። ወይ ዘመድ እዚህ ስላለኝ ነው እንጂ በእኔ ችሎታ አይደለም። በቃ እያንዳንዱ ነገር ለሳምባዲ አልስ ነው ጥሩ ነገር ሲሆን። ትህትና እንዴት ታየዋለሽ? ምክንያቱም አሁን ይሄንን እላለሁ ብዙ ጊዜና በትህትና ውስጥ የሚደበቅ አይመስልሽም ወይ ይሄ? ምክንያቱም እችላለሁ አደርገዋለሁ ካልኩኝ ትሁት ያለመሆን ለምሳሌ ኢትዮጵያ ውስጥ ባይዘው የስኬትን ሚስጥር መጠየቅ በጣም አደገኛ ነው ማለት ሰው እንዴት ነው ግን አንተ እዚህ ደረጃ ላይ ደረስከው ብላችሁ ሄዳችሁ ስትጠይቁት ያው ፈጣሪ ረድቶኝ ይላችኋል። አለቀ። ከዛ በኋላ ምን ብላችሁ ትጠይቁታላችሁ? እና በጣም ከፈጣሪ በታች አንተ ያረከው ነገር ምንድነው የሚለውን ለመረዳት ነው የምፈልገው አይደለ? ላይክ ግን አይ ቲንክ እኔም ማለት አሁን እኔን ብጠይቅ አይ ጀስት ትሁት መሆን ምናምን ነው የሚመስለኝ እንጂ ላይክ እችላለሁ አደርገዋለሁ ይሆናል ይሳካል ምናምን ብሎ ማለት አቅሟለኝ ማለት ከትህትና አቋያ as a Christian ያው አንድ ቨርስም እኮ አለ አይደል? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። እንዳልከው ነው of course እግዚአብሔር አለ ሁሌም as a Christian or በምታምኑት እምነት there is your creator creation and at the end of the day አይደል እንደ ባለቤት የጠረጴዛ ፈጣሪ እንዳለው መቼስ እኔም ፈጣሪ አለኝ። ስለዚህ በፈጣሪ ነው የምችላቸው ነገሮች ማረጋቸው። ግን ፈጣሪ ደግሞ የሰጠኝ ደግሞ ጸጋዎች ክህሎቶች ያዳበርኩባቸው አኪውመኖች አሉ ወይም ደግሞ የተሰራውባቸው ፋብሪኮች አሉ። እነዛን ዝም ብዬ ቁጭ ብዬ አጣጥፌ እንድጠብቅ አይነት አድርጎ አይደለም የፈጠረኝ። እኔም ደግሞ እንድሰራ እንድንቀሳቀስ ነፃ ፈቃድ ሰጥቶኛል እንዳደርግ። so yes under his providence ከሱ በታች እኔስ ምን አደረኩ ነው። ለምሳሌ ስኬታማ ሰው let's say በቢዝነስ አንቱ የተባልኩ መሆን ፈልጋለሁ ካል በቢዝነስ አንቱ የተባልኩ ሰው አርገኝ እያልኩ ቁጭ ብል ሆናለሁ እንዴ?
አልሆነም። እሺ በቢዝነስ ጥሩ አንቱ የተባልኩ ሰው እንደሆነ እርዳኝ ካልኩ በኋላ ግን I have to do the hard work አይደል እንዴ? እሱን እኮ ነው እየጠየቅኩ ያለው። ከፈጣሪ በታች ምን አረክ ነው። ግን አሁን እዚህ ጋር ያለው ነገር ሰዎች በጣም የሚገርመኝን ነገር ለምነግራችሁ አንድ ሴት ምን አለች ካውንስሊንግ ላይ it's a very interesting point ሰው ማመስገን በጣም ነው የሚከብዳትና ለፈጣሪ ሄዳ ራሱ ፈጣሪን ማመስገን ሰዎችን ለፈጣሪ ማመስገን ራሱ ይከብዳታል። እና ያኔ ምን ተረዳው እኔ ብቻዬን ሆኜ ራሱ ያለኝን አቅም ወስጄ አለኝ በዚህ ጉዳይ ላይ ይሄን ነገር ማድረግ እችላለሁ ብዬ መተማመን ሰው ያየኝ ሰው ፊት ሄጄ በዚህ ነገር እተማመናለሁ አደርገዋለሁ እንደማለት ሁሉ ያንንም ትህትና የማይመስለው ሰው አለና ለምንድን ነው ይሄን የምጠይቅሽ መሰለሽ? ምክንያቱም ምን እያለን ነው አቅም ያላቸው ሰዎች ናቸው። አቅም አላቸው፣ ብዙ መረጃ አላቸው። በዛ ጉዳይ ላይ የእውነት ውጤታማ እንደሆኑ ብዙ መረጃ አላቸው። ግን አሁንም ድረስ ግን ያን ነገር አልችለውም ብለው ግን የመፍራት ነገር አለ። ስለዚህ ትሁት ሆነው ይሆን ብለህ ሰግተሃል አንተ? ትህትና ይዟቸው ነው እያልከኝ? የመጀመሪያ ጊዜ ቪዲዮ ላይ ሰራው አለው ነገር ነው ይቻላል። ስለከኛ ጊዜ ሄረኛ ላይ እንደሚለው ሰፈራ ጊዜ ደፋር ነው ብሎ ፕሪንሲፕል አለ። ሰፈራ በቃ ታደርጋለሽ እሱ ነው ኮምፐንሴት የሚያደርገው እንጂ ፍሬዎች እኮ አሉ ግን you don't feel like የሆንክ አይመስልም። so imposter syndrome by the way ትህትና unhealthy level of ትህትና አለ መሰለኝ። አላቀሙ ያሁን እንደምትነግሩኝ ከሆነ አንተ ሌቭል መኖር አለበት። ባለፈው ጂሚ ያለች ነበር ደግነት ይታመማል ብላለች። ስለዚህ ትህትና የሚታመማል ማለት ነው። ትግስት አልተጎንስ ኦኬ በቃ ትህትና ይታመማል በልልኝ አሁን ጨምርልኝ I swear because ትህትና should feel natural to you ትሁት የምትሆነው ስለፈራህ ወይ የሆነ ሰው ጎሽ እንዲልህ ወይ ምናምን አይደለም። ትሁት የምትሆነው እንዴት ነው ኢምቤድ ካንተ ጋር የተመሳሰለ ነገር ነው። መልክ ነው መሆን ያለበት ትህትና። ወይ ሰው ትችላለህ አትችልም ስላለ ወይ እችላለሁ አልችልም ስለምትል አይደለም። ትህትና as a character ይሄ ግን አሁን የምትሉት አሁን ማለት ጤናማ የሆነውን ነገር እንዳውቀው ለምንድን ነው ትሁት መሆን ታዲያ ምንድን ነው ትሁት ማለት? በትህትና ምን ማለት እኔ ዲፋይን አደረገው ነበር። እኔ ቢገርም እውነት ፖድካስት ላይ ራሱ የሃይማኖት ባክግራውንድ ያላቸውን ሰዎች አምጥቼ ትህትና እንዲፋይን አስደርጋለሁ እያልኩ ነበረ። ብዙ ሰው ጋር የተምታታ ነገር ስላለ ስለ ይሉኝታ ኤፒሶድ ሰርቼ ከትህትና ጋር ብዙ ሰዎች ሲያደርስ እሱ ነገር ትህትና ነው ወይስ ይሉኝታ ነው እያሉ ግራ ሲገባቸው ነበር። በእውነት ነው ማለት ትህትና ምንድን ነው? ሌላ ፖድካስት እንስራበት። ለምንድን ነው መሰለሽ እኔ እያሰብኩት ነውና በጣም ብዙ ሰው በትህትና ውስጥ ሆኖ ራሱ አቢዩስ ሲደረጉ አሁን ቀደም ሜንሽን ያደረኩት ታሪክ ምንድነው በትህትና ውስጥ ሆነው የሚኖሩ ሰዎች ትህትና እየመሰላቸው ሰዎችን ከመጠን በላይ የሚሸከሙ ሰዎች አሉ። ላይክ ትሁት እየሆኑ እየመሰላቸው ማለት ነውና ትህትና ራሱ ምንድነው የሚለውን ነገር በደንብ እንድናየው አይ ቲንክ ትህትና አለመታበይ ነው። በቃ አለመታበይ የሚለው የሚገልጸው ይመስለኛል። መታበይ አሮጋንስ አይደለም፣ አሮጋንት አለመሆን ነው ትህትና። አይ እንዳልሽው ግን ይሄ በጣም ወሳኝ ቶፒክ ነው። እውነት ለመናገር በደንብ ቢሰራበት በጣም በእውነት የምሬን ነው። አይ ቲንክ ትህትና ሲባል I have a power ግን አቢዩዝ አላደረገውም። ላይክ ለምሳሌ ክርስቶስን I have the power ግን አቢዩዝ አላደረገውም። አለኝ አቅሙ እምቢ ማለት አቅሙ አለኝ። እሺ የምለው ይሄ እንትኑ ሪሌሽንሺፑን ላለማጣት ምናምን አይደለም። አለኝ ግን ሳክሪፋይስ ላደርግ እችላለሁ። ያን ነገር ልሰጥ እችላለሁ። ለምሳሌ አንድ ሰው በጣም ትልቅ ሆኖ ምናምን የሆነ ቀጭን አለ አጠገቡ ቢመታው ከዛን ቀጭኑ ልጅ አይ እኔ እግዚአብሔርን ስለምፈራ እኮ ነው ቢል ለኔ ሴንስ አይሰጠኝም። ፓወሩ ስለሌለ ነው፣ መልሰ የመማታት አቅሙ ስለሌለ ነው። ግን አንድ ሰው ያንን ግብዳ የሆነውን ሰው የሆነ ነገር ቢያደርገው ያ አቅሙ ኖሮት የማድረግ የሆነ ፖቴንሻል ኖሮት ግን ሳያደርገው ሲቀር ነው ለኔ ትህትና ብዬ የምገልጸው። አይ ቲንክ ሶ ከክርስቶስን ጋር ይሽ በጣም አምላክ እኮ ነው አይደል? ግን ሰው ሆኖ ሲመጣ ስታዩ የሆነ ፖይንት አለው በደንብ እና አይ ቲንክ ለኔ ሲመስለኝ እንደዛ one theory that's one theory አሁን ካነሱ ጥያቄ ጋር ስናመጣው እንዴት ዲፋይን አደርገዋለን ትህትና? እሺ ከሱ ጋር ያ እኔ ኢምፖስተር ሲንድሮም ስላለብኝ የኔም ችግር ነው አይገስ ሁላችን የብዙ ሰው ችግር ነው እዚህ ጋር ነው። ማይ ጋር የብዙ ሰው ችግር ነው። የኔ ጥያቄ ቲንክ ይሆነ ግን እኮ ኢምፖስተር ሲንድሮም ባይ ዘ ዌይ ትህትና
ትሁት መሆንን እንትን አይልም አይከለክልም። ግን የፐርፎርማንስ አንዛይቲ ነው ያላቸው እኮ ሰዎቹ። it's more of competent አይደለሁም ብለው ነው የሚያስቡት። ትሁት እንደሆኑ ያውቃሉ እኮ ባይዘው ኢምፖስተር ሲንድሮም ያላቸው ሰዎች they are ትሁት። ለምሳሌ አንድ ሰው ትሁት ሆኖ ኢምፖስተር ሲንድሮም ሊኖረው ይችላል። so የኮምፒተንስ ጉዳይ ነው ከችሎታ ጋር ነው እንጂ የሚገናኘው ከትህትና ካራክተር ጋር አይደለም የሚገናኘው። ኮምፒተንት አልሆን ይሆን ለምሳሌ የሆነ ስራ ስራልኝ ተብለ መተህ አይ ይሄን ነገር ግን እከሌ ቢሰራው ይሻላል አሁን ስትሰማው ትህትና ነው የሚመስለው። ግን ትሁት ስለሆን ሳይሆን ከኔ የተሻለ እሱ ኮምፒተንስ አለው እኔ ኮምፒተንት ኢነፍ አይደለሁም የሚል ስሜት አለን። ሰዎች ግን አይደለም አንተ ነህ በደንብ የምትሰራው ከዚህ ፍትኮ እንደዚህ የሰራኸው በጣም አሜዚንግ ነበረ እያሉት ራሱ ውስጡ አያምንም። so it's based on በቃ competent enough አይደለሁም የሚል አይነት ነገር ነው የሚመስለኝ እንጂ ትህትና ነገር አይመስለኝም። you can be ትሁት and have a feeling of incompetence at the same time. so ከፐርፎርማንስ ጋር የሚያያዝ ይመስለኛል። አወሳሰብ ነው። በጣም ጥሩ አሳሰች። እሺ እንዴት ዋላችሁ? አወራለሁ ብዬ አላሰብኩ ነበር። ግን ይሄ ፖይንት አይሚን ስም መጥራት ነው እንጂ ስለኔ ነው ያረች ቲክቶክ ላይ ለምን ስሜን አጣሉ እንደዚህ ተናገረብሽ። ስለኔ ነው ያለው ሰው በስቷል። እኔም እዛም ብዙ ነው ያለነው። ዛሬ ያጋጠመኝ ነገር ነበርና my friend እየሳቀብኝ ነው እዛ ጋር he knows me very well. so አንድ ስልክ ተደወለልኝ ዛሬና I mean ለዚህ ፊት ያደርጋል ብዬ ስላሰብኩኝ ነው። so he's my friend ግን ፕሮፌሽናል ሰርክል ላይ ነው የምንተዋወቀው እና በቃ we are recommending you to this position ምናምን አለኝ። exactly ያልሽው ነገር ነው የመጣው like a performance anxiety someone would make it እና ከሶስተኛ ሰው ነው እዚህ ሮል ላይ ሪከመንድ እንደተደረኩኝ የሰማው ያለሁት። ግን I was avoiding those people. I have a full time job, that is the reason I'm giving in. ከዛ ግን የሆነ part of myself ደግሞ የሚለኛል like ሁሌ የምትፈልጊው ነገር ነው ለምሮ ወደ ኋላ የምትዩ አይነት ነገር ግን ደግሞ ሲመጣ ስቲል ይሄ someone እዛ ጋር ይሆንና እኔ ይሄኛውን ሮል ላይ ያዝ more of I want to be there ግን and I think I don't know risk avoid ማድረግ ይሁን I'm not sure ምክንያቱም የሆነ ታይም ላይ ደግሞ in my life እዚህ እንደዚህ አይነት ተቋም ውስጥ እንደዚህ አይነት ፖዚሽን መያዝ አለብኝ ብዬ ራሴን አግኝቻለሁ እዛ ፖዚሽን ላይ so እንዴት ዲፋይል አደረገው እንደምችል አላውቅም። ግን ዛሬ the same thing ነው happen ያደረገ አሁን ያወራችሁትና I was looking for የትኛው ነው more comfortable ለኔ የሚለውን ነገር so ፈልጓለሁ ፖዚሽኑን ግን ከዛ አንድ አነስ ያለ ቦታ ላይ ያዝና እዛ ላይ ሰፖርት እዛ ላይ I know like የሰጡኝ ፖዚሽን በወስድ እንደማደርገው ውስጤ በደንብ ያውቀዋል። ግን I don't የትኛው ፓርቲ እንደሆነ አላውቅም። I'm just telling them እኔ እንደ full time ስላለኝ እኮ እንዴት ይሄድልኛል ስለዚህ ይሄኛውን ሮል ላይ ያዝ ምናምን I said good no we're going to approach በእንትን በኩል anyways we will see ምናምን ተብሏል። ሰዎቹ ጋር እኔ ነኝ like ያንንም ነገር ፈልገዋለሁ some part of me ደግሞ ይሄ የተሻለ ሰው ቢኖር ያ ሰው ፐርፎርመር ያርክ ግን ደግሞ ታቾኝም like እንዴ ያ ሰው ይልምሮ እንደዚህ like ይሄ አይደል የሚጠበቅበት እንደምልኮ አውቀዋለሁ። ግን የሆነ I don't know ማን እንደሆነ ሁሉ አላውቅም ውስጥ ያለ ይሄ ትህትና አይመስለኝም። አሁን ነገሩን ዲፋይን የምታደርጊበትን መነጽር ካስተካከልሽ ሰልፍ ሳቦታጅ ይቆማል ማለት ነው። አሁን ፓርት ኦፍ ዩ ኢዝ ሴይንግ ይሄንን እኮ የምፈልገው ፖዚሽን ነው ይላል። ፓርት ኦፍ ዩ ደግሞ ጠልፌ ልጣልሽ ይልሻል። ተሰጥቶሻል ግን አትወሰጂው እሺ ያለሽ ነው። ሰልፍ ሳቦታጅ እንለዋለን። ብዙ ጊዜ ራሳችን ነው የምንጠልፈው ባይዘው ሰው አይደለም የሚጠልፈን። Thank you. አንድ ማስረጃ that's not what it should know. It's performance anxiety which is good. ቅድም ምን ታብለናል? ኮንፊደንት የሆኑ ሰዎች ፍርሃት ጋራ ጥሩ ሪሌሽንሺፕ ነው ያላቸው። እንኳን ፈራሽ ደወሉና ይሄ ፖዚሽን ተሰጠሽ ሲሉሽ ልብሽ ጋር ጭንቅ ሊልሽ ይችላል። ወይኔ ጉዴ ፈላ ከዛ ሰበብ ሰጠሽ ወዲያውኑ ኖ አይ ፉል ታይም እኮ ስራለኝ እሱ ኤክስኪውዝ ይባላል። ውሸት ነው ኤክስኪውዝ ነው እሱ። ስለዚህ መፍራትሽ መጨነቅሽ ጥሩ ነው። ምን ያረግሻል ማለት ነው? ያነሳሳሻል ምን ለመሆን ስለ ፖዚሽኑ ይበልጥ ለመዘጋጀት። ኦፍ ኮርስ ታውቂ ይሆናል እኮ ይሄኔ እኮ ደረበሽ የሚሰራሽ ፖዚሽን እኮ ሊሆን ይችላል። ስሙን ይጸድቅ ሲል ነው አንዳንድ ሰው እምቢ የሚለው እየሰራው
በስሙ ሊጻፍ ሲል ነው የሚለው ማለት ነው አይደለም። ስለዚህ ምንድነው ቆይ እሺ እዚህ ጋር የሚያስፈልገኝ ነገር ምንድነው? ኤቪደንስ ነው የምጠይቂው። ፖዚሽኑን ታውቂዋለሽ አይደል? የፖዚሽኑ የሚያስፈልጉ ጆብ ዲስክሪፕሽኖች አሉ። ለዚህ ፖዚሽን ይሄ ኮምፒተንስ ያስፈልጋል ብሎ የተሰጠ ሊስት አለ መስሪያ ቤቱ የሚያዘጋጀው። ከዛ የኔ ኮምፒተንስ የቱ ጋር ነው የሚለውን ኦዲት ነው የምንሰራው ማለት ነው። የምር ማስረጃ ብትጠይቂ የምር ቁጭ ብለሽ ጓደኛሽ ብትሆን እንደዚህ የተባለችው ብለሽ አስቢ። ራስሽን አርቂው ከራስሽ። እኔ የራሴ ጓደኛ ብሆን እና ነን ጀጅመንታሊ ለዚህ ኮምፒተንስ የሚሆን ማስረጃ ከራሴ ፈልጊ ብባል አመጣለሁ አላመጣም? በሚገርም ሁኔታ ታመጫለሽ። ለምሳሌ በስራው ላይ የሚገኝ ቢባል ይሄኔ ቀሪ የለሽም። ለምሳሌ ኦቨርታይም የሚሰራ ቢባል ይሄኔ ስንቴ እያመሸሽ ሰርተሻል። ለምሳሌ ጥሩ ኮሚኒኬሽን ስኪል ያለው ቢባል ይሄኔ ከሰዎች ጋር ጥሩ ሪሌሽንሽፕ አለሽ። ፕሮጀክት ማኔጅመንት ስኪል ቢባል ይሄኔ 3-4 ፕሮጀክት መርተሻል። ስለዚህ ዳታ ላይ ነው የምናወራው፣ ስሜት ላይ ሳይሆን ዳታ ላይ ነው የምናወራው። ቲክ 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 ካደረግነው ስሜቱ ይኖር ግድ የለም። ኮንፊደንት የሆኑ ሰዎች ይፈራሉ ተባብለናል። ፍርሃቱ ይኖር፣ ግን ዳታውን ቼክ ስናደርገው ኢትስ ፖዚቲቭ። እሺ በጣም አመሰግናለሁ ፖዚሽኑን ወስደዋለሁ ነው የምንለው። ከዛ ወደ ፍርሃታችን እንመጣለን፣ ማኔጅ እናደርገዋለን። እሱ ደግሞ 3 የተለያየ ዲፓርትመንት ነው ብለሽ አስቢ። ሀሳብሽ፣ ስሜትሽ እና ድርጊትሽ 3 የተለያዩ ዲፓርትመንቶች ናቸው። ለምሳሌ ሐኪም ቤት ልትታከሚ ሄድሽ፣ የሐኪሞቹ ዲፓርትመንት አለ አይደል? ክሊኒካል ቲም አለ፣ ኤችአር አላቸው መቼስ አይደል ሐኪም ቤቶች። ከዛ ደግሞ ሌትስ ሴይ ፋርማሲስት አለ። ለምሳሌ ሐኪሙ አክመኝ ታመም ያለው ብለሽ ሄደሽ ዛሬ ኤችአሩ አልገባም አላክምሽም ይልሻል? አይልሽም። የስ ኤችአሩ አስፈላጊ ነው፣ ግን የህክምና ዲፓርትመንቱም ራሱን ችሎ ማከም ይችላል። የአንዳቸው ስራ ለአንዳቸው ኢንተርሊንክድ ነው፣ ግን ደግሞ አት ዘ ሴም ታይም አውቶኖመስ ናቸው። አንዳቸው ያለ አንዳቸው ይሰራሉ። ስሜትሽ ፈርቷል። ስሜትሽ ወይኔ ጉዴ እኔ ለዚህ ፖዚሽን እንዴት ሆኖ ብሏል። ያ ማለት ግን ስልኩን አንስቶ እሺ ቴንክ ዩ ሶ ማች ወይ ኢሜል ላይ አይ አክሰፕት ዊዝ ምናምን በደስታ የሚል ነገር አይጽፍም ማለት አይደለም። የስ ስሜታችን ፈርቷል፣ ድርጊታችን ግን ሌላ ነገር ነው የሚሆነው። ከዛ ግን ስሜታችንን ደግሞ መለስ ብለን እንቃኘዋለን። ለምንድን ነው የፈራኸው? አይገባኝም። ዋይ አም ኢንኮምፒተንት። ፐርፎርማንስ አንዛይቲ ከሆነ ወይ ኢምፖስተር ሲንድሮም ከሆነ አይ አም ኢንኮምፒተንት፣ እነከሌ አይሻሉም እንዴ ይላል። ኦኬ ለዚህ ኤቪደንስ ነው የምንፈልገው። ለስራው የተቀመጠው ኮምፒተንሲ ምንድነው? የኔ ኮምፒተንሲ ምንድነው? ሳመሳክረው ቼክ 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 ካደረገ ብፈራም አይ አም ኮምፒተንት። አንድ ሳምንት 2 ሳምንት ፖዚሽኑ ላይ ከቆየሽ በኋላ ይሄ ስሜት እየጠፋ ነው የሚሄደው። ምክንያቱም አየዋ ያይሻል ስትሰሩ፣ ከዛ ያምንሻል ማለት ነው። ትረስት ዴቨሎፕ ያደርጋል። ኮንፊደንስ ዊዝ ትረስት ማለት ነው ተባብለናል ቅድም ማለት ነው። ሜክ ሴንስ? ኢትስ ዲፊካልት በት it is doable። መማር የምንችለው ነገር ነው። whatever we learn in the environment አለርን ማድረግ እንችላለን፣ መልሰን መማር እንችላለን። performance anxiety በመረጃ ነው የምንነጋገረው እንጂ በስሜት አይደለም የምንነጋገረው። መኪና መንዳት ፈልጋለሁ ልማር ስል መኪና ለመንዳት ምንድናቸው የሚያስፈልጉት? ኦኬ መኪና ለመንዳት የሚያስፈልጉት ስኪሎችን ማዳበር የሚያስችለኝ ነገር አለኝ? አዎ ከሆነ እንግዲህ እየጠፋብኝም ይሁን ሞተርም እየጠፋ ይሁን ምንም ይሁን ከሆነ ቀን በኋላ ግን እነዳለሁ ማለት ነው obviously። ስለዚህ በመረጃ ነው የምንናገረው። ሁላችንም ኢምፖስተር ሲንድሮም ያለን ልጆች of course our self is going to tell us ብቁ አይደለሽም። ስለዚህ ኦኬ ብቁ አይደለሽም ስትል ማስረጃ ስጠኝ ነው የምንለው። አዎ ብቁ አይደለሁም እያለን አብረን ሆይ እያለን አንሄድም ማለት ነው። ብቁ አይደለሽም ኦኬ why ማስረጃ አለ ብቁ ላለመሆኔ አያመጣም። ባይዘው ማታ ስትሄጂ ጠይቂው ውስጥሽን ብቁ አይደለሽም ያለሽን ፓርት እሺ ብቁ አይደለሽም ብለኸኝ ነበረ፣ ብቁ ላለመሆኔ ማስረጃ ስጠኝ ብለሽ ጠይቂው። ጥፍት ነው የሚለው እንዳላየ ምናምን ነው የሚሄደው እንደዚህ ስትዩ ማለት ነው። ኦኬ አንተ ደግሞ ካላመጣ እኔ ብቁ ለመሆኔ ማስረጃ ልስጥህ ቲና፣ ያንቺ ማስረጃ ደግሞ ትዘረዝሪያለሽ ማለት ነው። ይሄን ያህል ዓመት ሰርቻለሁ፣ እንደዚህ አይነት አፕሪሺዬሽን ተቀብያለሁ፣ 3 ሰዎች ሪኮመንድ አድርገውኛል ለዚህ ፖዚሽን። that's also your evidence by the way። ስለዚህ አንተ ካልሰጠኸኝ ይሄው የኔ ኦልተርኔቲቭ ኤክስፕላኔሽኖች ብለሽ እዛ ጋራ ማስቀመጥ መቻል አለብሽ ማለት ነው። ስለዚህ ብፈራም I'm going to take the position፣ ይሄ ነው ውሳኔ ብለሽ ታሳውቂዋለሽ ማለት ነው ውስጥሽ። ፊሩ ምንድነው? ፕሮፐርሊ አድሬስ ባላደርገውስ፣ በሚጠበቅበት ሌቭል ባልሰራውስ፣
ዴሊቨር መደረግ ያለበትን ነገር ዴሊቨር ባላደርግስ? ሶ ኢንስቴድ ያንን ሪስክ ከመወስድ let me find another የሆነ suitable የሆነ ፖዚሽን ሶ ሳይድ ላይ ሚስ የሚደረጉ ነገሮችን ፊል እያደረኩኝ ልቆይ ሶ which is ያ ነው more comfortable የሚለውና I think comfort zoneን ከመፈለግና ተጨማሪ ሪስኮችን ካለመውሰድ ይመስለኛል አሁን ያላችሁት I mean የወሰዳችሁት እንትን ከዛ ጋር ይመጣ it's more of a perfectionism በቃ አንድ ነገር ጥርት ብሎ እስኪሰራ ድረስ good enough ነው ብለሽ እያመንሽ አይደለም which is another protective layer by the way ስለዚህ deep down መሳሳት ትፈሪያለሽ እንዳልሹ መሳሳት የሚፈራ የሆነ ፓርትሽ አለ ስለዚህ ቆይ አይ በደንብ ይሰራ ቆይ በደንብ እንትን ለወቀው ቆይ አይ ከኔ ተሻለ ቆይ ፕራክቲካል ፓርቱን አላቀው ምናምን እያለ እንድትሳሳጂ እየፈቀደ አይደለም ሶ ይሄንን ኦቨርካም ለማድረግ አንድና አንድ ቀጥተኛ መንገድ ነው ያለው በተሳሳች ምን እንደሚፈጠረው by the way አይ ብዙ ሰው አንቺ ቀላል እንትይ ከባድ ተስፈት ቀላል ተስፈት ገና አንቺ ቀላል ነው okay so is it the end of the world I'm seeing your body ራሱ ሲጨንቀው አይደል ሰውነቷ ራሱ ጨነቀው which is one small step ዛሬ እንኳን ጨነቀሽ ግን keep asking this question ቆይ በሳሳት ምንድነው የሚሆነው because confident people they're okay with ስህተት trust ነው ታባለ በሳሳትም እርግጠኛ ባልሆንም የጠራ መንገድ ባይታየኝም ለመሞከር ፈቃደኛ ነኝ ነው confidence ያላቸው ሰዎች የሚሉት ለመሞከር a leap of faith to try they're not sure አንድ ነጋዴ እቃ ሲያመጣ ኮንቴነር ሲያስጭን እርግጠኛ ነኝ ግን 100% ግን ያዋጣል ብትዩ እንዴው የሚልሽ ይመስልሻል no it's a leap of faith ይሸጥ ይሆናል ብሎ ነው የሚያመጣው እንደዛ leap of faith ሰጥቶ ያመጣው እቃ ተሸጠ አሁን ሁለተኛውን ለማምጣት ሲሄድ the same level of ፍርሃት የሚኖረው ይመስልሻል አይኖረው so confidence ማለት እሱ ነው even last time I was speech መስጠት ነበረብኝ የሆነ ቦታ እና ራሴን ሳቀው አልፈራም እንግዲህ ራሴን እስከማቀው ድረስ እስከመጨረሻው ደቂቃ ድረስም አልፈራውም የዛለት በፈራው አስቀድሞ ጥሩ ነበር እኮ ደምዶ አልፈራውት እያልኩ ነበር እስከዛሽ ልክ ስሜ ሲጠራ ልቤ ቢመታስ ምን ልክ ነው እንዴ አሁን በምን ሰዓት ነው breathing ምናምን የቱ ጋር ነው የሚሰራው ስሜ ተጠርቶ so I just had a leap of faith ከመቀመጫ የተነስቼ መድረኩ ጋር እስክደርስ ድረስ ወደ ኖርማል ስቴቱ ይመለሳል የሚል ቅንጣት እምነት ይዤ ነው ተነስቼ ሄድኩት በእውነት እንጂ my heart was like bursting ያልኩኝ ግን ስሜት ጠርቷል ምን ማምለጫለኝ so with a leap of faith ተነሳው ሄድኩ ሳጨበጭባል ምን ይላል እግዚአብሔር ሆይ ያልኩ ወጣው with a leap of faith my conscious የማወራው ነገር ይወጣል በሚል ማለት ነው ግን ይወጣል አይገርምሽም with a leap of faith ይሆናል ማለት ነው so after 2 minutes 3 minutes ኖርማል ስቴትሽ ላይ ተመልሻሽ oh this is not dangerous የሚለው ቦታ ላይ ይመጣል ማለት ነው ግን ከወጣው በኋላ አሁን እምቢ ካልኳቸው በኋላ ነው የሚታየኝ አልሻለ እንደዛ ካልሽ በኋላ learning experience መውሰድ መቻል አለብሽ confident people they are curious ለምንድን ነው እንደዚህ ግን የፈራሁት ብለሽ መጠየቅ አለብሽ ከወጣው በኋላ why is that ብዬ መጠየቅ ነበረብኝ because usually አያጋጥመኝም ድሮ ስለማያጋጥመኝ አይደለም ለመደና አሁን አያጋጥመኝም አልፈራም ያልፈራሁት ግን ከልምድ ነው እንጂ ሲፈጥረኝ አይደለም ኦኬ ብዙ ስለለመድኩ አልፈራም ነበር ዛሬ ግን ለምን ፈራው ስል ሰዎቹ አስፈራርተውኛል ምን ብለው እነጡት ሰዎች በጣም የተከበሩ በጣም እንደዚህ ፖዚሽን ያላቸው እርግጠኛ ነሽ ምን 50 ጊዜ ደውሏል ይዛለት and they put this high expectation I have to deliver top notch speech ያ expectation ለካሳላቀው ኢምፓክት አድርጎኛል ማለት ነው አይደል ስለዚህ አሁን ለኔ ይሄ ኢንፎርሜሽን ነው it's a lesson next time የሆነ ቦታ ስፒች መስጠት ቢኖርብኝና እንደዚህ ቢያዋክቡኝ ሰዎቹ እንዲ ናቸው ቢሉኝ I have to make sure that affect እንደማያረገኝ it's okay ምንም ይሁኑ ለኔ እንደማንኛውም ሰው ናቸው በክብር ነው ስፒቹን ተዘጋጅቼ የሚሄደው of course ግን እንደማንኛውም ነው የሚለውን ለራሴ ማዘጋጀት አለብኝ ስለዚህ አሁን አንቺ ከወጣሽ በኋላ ቆጨሽ አይደል ከቁጭቱ ጋር ቁጭ በይ pain ነው you have to sit with that pain ምክንያቱም ነገ ድጋሚ እምቢ እንዳቲ የሚሸነቁጥሽ ነገር ነው ሊሸነቁጥሽ ይገባል ማለት ነበረብኝ ብለሽ ወደ ቀጣይ ህይወትሽ አትይጂ ሪግሬቱን በደንብ አጣጥሚው so next time ይሄ opportunity ሲመጣ
ያቺ ሪግሬት በደንብ ፌልት ስላረግሻት you will take the opportunity ማለት ነውና learning experience ያስፈልጋል። ከፈራን በኋላ ከተሳሳትን በኋላ confident people ምን ነበረ ጥሩ የነበረው ዛሬ ምን ነበረ ልክ ያልነበረው እኔ ምንድነው ኮንትሪቢዩት ያደረኩት ልክ እንዳይሆን ልክ እንዲሆን ደግሞ እኔ ምንድነው ኮንትሪቢዩት ያደረኩት በእኔ ቁጥጥር ስር የነበረው ምንድነው ከኔ ቁጥጥር ውጭ ከሆነ ማንጓልችም ለኔክስት ታይም ምንድነው ማሻሽለው የሚል self reflection ያስፈልጋል ማለት ነው። ስለዚህ confident people they usually do self audit. ለዛ ነው እየተሻሻሉ የሚመጡት። It's not perfection, it's progress. እችን ማንትራ አርጊያት It's not perfection, it's progress. በቃ ትናንት ከነበርንበት ፈቅ ማለት ነው። That's what life is. Perfection ሳንነካት ነው የምንሞተው። Perfection is a ቅድም እንዳልከው is a protective part. ባህሪ አይደለም፣ ተፈጥሮ አይደለም። nobody is perfect. የሰው ልጅ በራሱ ፐርፌክት አይደለም፣ አምላክ ብቻ ነው ፐርፌክት። ግን ፕሮቴክቲቭ ፓርት ነው። ከፍርሃት የተወለደ መከላከያ መንገዳችን ነው እንጂ የሚጨበጥ ልንደርስበት የምንችለው ግብ ራሱ አይደለም ፐርፌክሽን። ፕሮግረስ ግን አላማችን ከሆነ we will succeed in life ማለት ነው። ስለዚህ ፕሮግረስ not perfection በራስ በራስ የመተማመን ግባችን ላይ በጣም ትልቁ የሚጎዱ ነገሮች ሁለቱ ነገሮች ናቸው። አንዱ ራስን ከሌላ ሰው ጋር በጣም ከመጠን በላይ ማፎካከር፣ ሁለተኛው ደግሞ ፐርፌክሽን። ነገሮች ፐርፌክት መሆን አለባቸው ብለን የምናምነው ፐርፌክት ከሆኑ በኋላ ምንም ኮንሲኩዌንስ የላቸውም ብለን ስለምናስብ ነው። ፐርፌክት ካልሆነ ግን ትችት ይኖራል፣ አስተያየት ይኖራል። እሱን ነው ኢሞሽናሊ ኢማቹሪቲ ነው ባይ ኢትሰልፍ። ምክንያቱም ነገሩ ፐርፌክት ካለመሆኑ ጋር ተያይዞ የሚመጣን ክፍተት ምን ማድረግ ስለማንችል አንድን ለማድረግ ስለምንፈራ ነው። እሱን ደግሞ የምንፈራው ለምንድን ነው? ቅድም በጣም ኢንትረስቲንግ ፖይንት ሲነሳ ነበር። ወይ ዜሮ ነው ወይ ደግሞ 100 ነው የሚል አስተሳሰብ ብላክ ኤንድ ዋይት ቲንኪንግ ስላለን። ከዛ ባለፈ ደግሞ ሁሌም ስናድግ ወይ በደንብ ጥሩ አድርገን መስራት አለብን ካልሆነ ደግሞ መስራት የለብንም የሚለውን አስተሳሰብ ተምረናል። በጣም ኢንትረስቲንግ ነው ደግሞ ከዚህ ወጣ ስንል ደግሞ ትልቁ ችግር ምን መሰለሽ? ብዙ ሰው ያንቺን ብቃትና ችሎታ ሊያውቅ ይችላል። ያንቺን ክፍተት ትንንሽ የሚመስሉት ክፍተቶች በሙሉ ደግሞ የምታውቂያቸው አንቺ ነሽ። ስለዚህ እነሱን በጣም ስለምታውቂያቸው ብቃትሽንና እነሱን ክፍተቶች ስትዝ ሲሉሽ ምን ይሆናል ማለት ነው? አይ ይሄን ነገር እኮ በደንብ ልሰራው አልችልም የሚል ነገር ውስጥ እንገባለን። ስለዚህ የሰው ልጅ ክፍተቱን በጣም ከማወቁ የተነሳ ራሱ ለዛ ነው እንደውም በጣም ኢንትረስቲንግ ፖይንት አለ። ሰው መጀመሪያ የሚጠላው ራሱን ነው ይባላል። ምክንያቱም ከማንም ሰው በላይ መጥፎ በማድረግ ብዙ መረጃ ያለሽ የማንን ይመስልሻል? የራስሽን ነው። በመረጃ ሂደት ላይክ በመጥፎ በማድረግ ብቻ ከሆነ ከራስሽ ጋር ሪሌት የምታደርጊው ብዙ እንደጠፋሽ ብዙ እንደተሳሳትሽ ብዙ ችግር እንዳለብሽ ስለምታውቂ ራስሽን ለማመንም ለመቀበልም ይከብዳል። ትልቁ ነገር እዚህ ጋር ያለው ነገር ምንድነው? ባለኝ ነገር እንዴት ነው እያሳደግኩት መሄድ የምንችለው? ስለ ፕሮግረስ እናወራ ነበር። ያለሽን ነገር መስጠት፣ ያለሽን ነገር ለማሳደግ ግን ተያይዞ የሚመጡ ትችቶች ሊኖሩ ይችላሉ። ተያይዞ የሚመጣ ራስን መውቀስ ሊኖር ይችላል። ተያይዞ የሚመጣ ጸጸት ሊኖር ይችላል። ምክንያቱም ለምሳሌ ተቀብለሽ ወጣሽ በደንብ አንቺ በምትፈልጊው ደረጃ ባታቀርቢው ምን ያስፈራሻል? ተያይዞ ሊመጣ የሚችል ጸጸት አለ። ለምን ተቀበልኩ የሚለው ራስ ወቀሳ። በጣም ትልቁ ነገር እንደውም ምን ይባላል መሰለሽ? ከምንም ነገር በላይ የምንፈራው ትችት የሰውን ትችት ብቻ አይደለም። እኛ ሰዎች ራሱ ሳይታችሁን ቀድመን እኛ ራሳችንን በጣም ነው የምንወቅሰው። ብዙ ሰው እኔ አሁን እንደዚህ ፕሮግራም ሰርቼ ገብቼ 31 ሰዓት ብትተይ በጣም ነው የሚከብደኝ። ጥሩ ነበር አልነበረም ያልኩ በጣም ነው የምጨናነቀው። ሰዎች ግን ሊተቹሽ የሚችሉት ነገር አስተያየትና ያለውን እውነታ ነው ሊያሳዩሽ የሚችሉት። አንቺ ግን ሰዎች ምን ሊያስቡ ይችላሉ ብለሽ ነው የምታስቢው። እሱ ደግሞ ማይንድ ሪዲንግ ነው። አትችይም። ሰዎች የሚያስቡትን መገመት አትችይም። ሶ አይ ቲንክ ራስሽን ማፎካከር የለብሽም። ፐርፌክትም እንዲሆን መጣሩ በጣም አደገኛ ነው ብዬ አስባለሁ። የመጨረሻ 2 ጥያቄዎች ተቀብለን ከዛ እንጨርሰዋለን። ቴንክ ዩ። እና አሁን ብዙ ጊዜ ሶሻል ሚዲያ ላይ ስናይ ምናምን እንዴት ነው ስለ ናርሲሲዝም ማኒፑሌቲቭ ምናምን በጣም ሰፍቷል ወሬው እና ኤኒ ካይንድ ኦፍ ፒፕል ፕሊዘር ሲታይ ከናርሲሲስት ጋር አሁን እያገናኙት ነው አንዳንድ ሰዎች። ይሄ እንዴት ነው ኮቨርት ናርሲሲስት የሚባሉት አለ አይደለ? ሶ ፒፕል ፕሊዘር እና ኮቨርት ናርሲሲስቶችን መለየት የምንችልበት ዌይ ካለ? ሶ ፒፕል ፕሊዘርስ ቅድም ምን ተባብለናል? ከፍርሃት የመነጨ ነው አይደለ? ናርሲሲዝም ከፍርሃት የመነጨ ነው፣ ግን ለየቅል ነው አጠቃቀሙን የሚያውሉት። ለምሳሌ ናርሲሲስቶች ኮቨርት ናርሲሲዝምን ከተጠቀሙ በኋላ ያገኙትን አቴንሽን
አንቺን ለመጨቆን ነው የሚጠቀሙት አው ያንቺን ዝቅ ለማድረግ ነው ወይም ለመበደል ወይ ኮንትሮል ለማድረግ ነው የሚጠቀሙት people pleasers ያገኙትን ያችን attention ውስጣቸው ያለውን ክፍተት ለመሙላትና ካንቺ ጋር የበለጠ አብሮ ለመሆን ነው የሚጠቀሙት so there is no abuse with people pleasers የሆነ አንቺ ማኒፕሌት ሲያረጉ ወይ የሆነ ነገር ሲያረጉሽ አታገኛቸውም ሲጎዱሽ አታገኛቸውም በነጋታውም የሆነ ነገር አምሮብኛል ትወጂኛለሽ ምናምን ነው እንጂ የሚሉሽ የሆነ you know there is no dark intention behind it የራሳቸውን ቁስል ለማስታገስ ነው የኮቨርት ናርሲሲዝም ግን ከራሳቸው ቁስል መታገስ አልፎ ያ ነገር የሚረካው አንቺን የሆነ ነገር በማድረግ ከሆነ ብቻ ነው እንጂ ራሳቸው ጋር ተገቶ አይቆምም ቴንክ ዩ ጌታ በእውነት እንደዚህ አይነት ኦፖርቹኒቲ ስለሰጠህን ቃሌንም ስለመጣህልን ቴንክ ዩ በጣም አስተማሪ ስለሆነ ነው አሁን ይሄንን ማንሳት የፈለኩትና የኔን ጥያቄ ሳይሆን ፕሮግራሙን ማለት ፈልጌ ነው ያለኝ አንድ ጥያቄ ምንድነው አንሄልዚ የሆኑ ባውንደሪዎቻችን ወይም ደግሞ ኢንሴኪዩሪቲዎቻችን እንደ ባውንደሪ የሆኑና በጣም መልካም የሚባሉ ግንኙነታችንን ሲያሳጡን እናያለን እናስተውለዋለን እና እንዴት መለየት እንችላለን ሄልዚ ባውንደሪያችንን እና አንሄልዚ የሆኑ ባውንደሪ ወይም ደግሞ ኢንሴኪዩሪቲዎቻችን እንዴት መለየት እንችላለን እንደዚህ አይነት መልካም ግንኙነት እንዳያሳጡ በጣም አሪፍ ጥያቄ ሶ ምን ላይ ተመርኩዤ ነው ይሄን ውሳኔ እየወሰንኩ ያለሁት ብሎ መጠየቅ ነው ፍርሃት ላይ ተመርኩዤ ነው ወይስ የእውነት ፍላጎቶቼ ስለተጨፈለቁ ነው የሚል ጥያቄ መመለስ አለበት almost 100% of the time unhealthy insecurity ላይ ተመርኩዘን ስንወስን ባውንደሪ ነው እንላለን እንጂ usually it is not almost 100% of the time ፍርሃት ስለተሰማን ነው የሆነ ነገር እየቆረጥን ያለ ነው ለምሳሌ ሪሌሽንሺፕ አፕሮች ሲያረጋቸው እኔ አሁን I'm not ready for relationship የሚሉ ሰዎች አሉ አይደለ ግን የሚመስላቸው ምንድነው ጎላቸው ላይ ፎከስ ያደረጉና ለጎላቸው ታማኝ የሆኑ ነው የሚመስላቸው ከላይ ሲታይ ማለት ነው deep down ግን they might have an avoidant attachment style so ሲጠጋቸው ኮምፎርት ስለሚያጡ ሊሆን ይችላል vulnerable መሆን ስለሚፈሩ ሊሆን ይችላል ወይ ጥሎኝ በሄደስ ሪሌሽንሺፑ ባይሰራስ ብለው ስለፈሩ ሊሆን ይችላል so ፍርሃት ላይ የተመሰረተ ከሆነ usually it's not a healthy boundary ግን no ምንም የፈራሁት ነገር የለም ወደም ውስጤን ሳየው ግን this person has crossed me ለአምስተኛ ጊዜ let's say ብር አበድሪኝ አለ ሰጠው አልመለሰው even relationshipአችን ተቆራቆዘ because እንደ ድሮ እንደዋወለ ማንገናኘው ስደውል አያነሳም second round ባለፈው እኮ እንደዚህ ሆኜ ምናምን እባክሽ አሁን እንደዚህ ብር ኦኬ እሺ ታመሜ ነው ምናምን አደልበልና ሰጠው ሶስተኛ ጊዜ መጥቶ እንደዚህ ቢል አሁን ምንድነው it's full evidence ሁለት ይላል መመለሱ አይደል እከልዬ I love you so much ግን የኔና ያንተ ፍሬንድሺፕ ይበልጣል በብር ረገድ ልክ ፋይናንሻል እንትኑ ጋር ግን ባውንደሪ ሊኖረን ይገባል I'm sorry I can't የለኝም ብንል እንችላለን ማለት ነው ፍሬንድሺፕ እንትን አይልም አያልቅም በፋይናንስ ግን እናንተ አንተዋወቅም ሊሆን ይችላል ማለት ነው አሁን ይሄ ፍርሃት ድሪቭን አይደለም it's data driven ሁለት ሶስቴ የሆነ ነገር ስትራይክ ተደርጓል እዛ ጋር ሪሌሽንሺፑ ከሚቀር ባውንደሪውን ባሰምረው ይሻላል ማለት ነው ሶ ራሳችንን እንጠይቀው ፍሬንድሺፕ ስጨርስ ሪሌሽንሺፕ ስገፋ ስራ ስገፋ ኦፖርቹኒቲ ስገፋ እውነት ስለማልችል ነው ወይስ ስለፈራው ነው ብለን የእውነት ከራሳችን ጋር ከተቀመጥን መልሱን ፍንትው ብሎ እናገኘዋለን በተለይ avoid argue escape run የሚል ምልክት ከሆነ እየሰጠን ያለ ነው that's fear ቅድም እሷ እንዳለችው ማለት ነው አይደል አይ ይቅርብሽ ከሆነ ምን ነው ሩጪ አምልጪ it's the other response ማለት ነው flight response እየሰጠን ነው ማለት ነው ስለዚህ why am I running ነው እንጂ ጥያቄው ሆይ ያለን አንሮጥም ማለት ነው አይደል ስለዚህ is it fear driven or data driven በማለት ልንለየው እንችላለን ማለት ነው if it is fear driven የሚልሽን ሳይሆን ኦፖዚቱን ለማድረግ መሞከር ነው ይከብዳል ያው ይከብዳል ለውጥ ከፈለግን ግን ቼንጅ አታገላል የሚልሽን ሳይሆን ኦፖዚቱን ለማድረግ መጥኖ ቅድም እንዳልነው በትንንሹ አድርጎ ኦፖዚቱን ለማድረግ መሞከር ነው ኦኬ good በጣም ይቅርታ ቃል ስላገኘሽ ደስ ብሎኛል
እንደዚህ አይነት ቦታዎች ላይ መጥቼ ጥያቄ ጠይቃለሁ ብዬ ሁሌ ሳልጠይቅ ነው የምወጣው እና አይ ቲንክ ይሄን ሁሉ ነገር ተምረን አክሽን መውሰድ አለብን ተብለን ምንም ሳልጠይቅ ቦታ ፌር አይደለም ብዬ ነው። ጥያቄ ምንድነው? የመጀመሪያው ኔጌቲቭ ሰልፍ ኢሜጅ ሲኖረን የሰልፍ ኮንፊደንስ የማጣት ፋክተር ሊሆን ይችላል አለ እናት ሳይኮሎጂስት ግን እንደዚሁ ይመስለኛል እና ሀው እንዴት ነው ይሄ ኔጌቲቭ ሰልፍ ኢሜጃችንን ክሊር የምናደርገው የመጀመሪያ ነው። ሌላኛው ደግሞ ከሰው አስተያየትን መቀበል ወይም ደግሞ እያንዳንዱ ነገር ላይ አምሮብኛል ዛሬ እንዴት ነኝ ማለት ወይም ዲሲሽኖቻችን ላይ ደግሞ እንደዚህ ትክክል አድርጌያለሁ ምናምን ብሎ ሁልጊዜ ዳውት ማድረግ እሱስ የሰልፍ ኮንፊደንስ ማጣት ነው ወይ? መጨረሻ ደግሞ አሁን ብዙ ጊዜ ኖቲስ የማደርገው ነገር ከብቻዬን ስሆንና ከጓደኞቼ ጋር ስሆን ያለኝ ኮንፊደንስ በጣም ይለያያል እና ዳዝንት ሚን እኔ አሁን ብዙ ሰው እኔን የሚያስብ በጣም ኮንፊደንስ አላት ምናምን ብሎ ነው የሚያስበኝ which እኔ ግን እንዳልሆነ ነው የማውቀው እና ብቻዬን መንገድ ላይም ስሄድ ምናምን ሊሆን ይችላል I'm not that confident ግን ከጓደኞቼ ጋር ከሰው ጋር ስሆን ግን በጣም ይሄ ፊሊንግ ራሱ የሚሰማኝ ፊሊንግ ራሱ ኮንፊደንስ ፊሊንግ በጣም ሃይ ነው እና if you understand የመጀመሪያው ኔጌቲቭ ሰልፍ ኢሜጅ ማለት በጣም ኢምፖርታንት ኳስችን ከኮንፊደንስ ሲነሳ ሁሌ መነሳት ያለበት ነገር ነው። ኔጌቲቭ ሰልፍ ኢሜጅ የተወለደበት ቦታ አለው ሶርሱ። ኔጌቲቭ ሰልፍ ኢሜጅ is a tip of the iceberg ከላይ የምታየው ምልክት ነው። ጉንፋን ቢይዝሽ ሲያስነጥስሽ ማስነጠሱ ብለሽ አስቢ። ማስነጠሱ ሳይሆን ጉንፋኑ ነው አይደል ማስነጠሱን ያመጣው። ስለዚህ ሶርስ አለው ለኔጌቲቭ ሰልፍ ኢሜጅ which is a negative thought ማለት ነው አብሮት አሶሲኤትድ የሆነ ስለዚህ ያችን ኔጌቲቭ ቶት ሄዶ ከማጥራት ነው ማለት ነው ለራሳችን የምንሰጠውን ኢሜጅ ማሻሻል የምንጀምረው። ለምሳሌ one of the negative self image could be let's say ሰው አይረዳኝም ወይ ሰው አስረድቼ ማሳመን አልችልም የሚል ቢሆን ስለዚህ አልናገርም ዝም ነው የምለው ቢሆን ለምንድነው ሰው አስረድቼ አላሳምንም ብዬ ያመንኩት የሚል ክርክር ልክ እንደ ቅድሙ ከሷ ጋር እንደተከራከርነው ክርክር ከብሬን ከሐሳባችን ጋር ማድረግ አለብን ማለት ነው። ከብሬናችን ጋር ሳይሆን ከሐሳቡ ጋር እኛ ሐሳባችንን አይደለንም ሐሳባችን እኛን አይደለም በሁለታችን መሀል ልዩነት አለ አይደለ? ስለዚህ የሆነ ሐሳብ ሲመጣ የመመዘን የመመርመር ኃይል አለን ማለት ነው። ስለዚህ እኔ ሰው አይረዳኝም ስለዚህ ባልናገር ይሻላል ባኮርፍ ይሻላል ኦር ዝም ብል ይሻላል ስንል ለምንድነው ሰው አይረዳኝም ብዬ ማስበው? ማስረጃ አለ ስናገር ሰው እንደማይረዳኝ ብለን መጠየቅ አለብን ማለት ማለት ማስረጃ ከሌለው ዛሬ ተናግሬ ተረዱኝም አልተረዱኝም የሚመጣውን አውትካም አያለሁኝ ብለን አንድ ስቴፕ ልንወስድ እንችላለን ማለት ነውና there is always negative self talk there is always negative thought behind negative self image እና ያንን ካላጣራ ነው ይሄኛው አምሮብኛል በማለት አፈርሜሽን ምናምን የሚሉት ነገር በማድረግ ዛሬ አንደኛ ነኝ ምናምን በማለት አይስተካከልም። ከስር መሰረቱን ሄዶ ማጽዳት ያስፈልጋል ማለት ነው። እንደ ሽንኩርት መላጥ ነው በቃ ወደታች አሁን ሽንኩርት ስትልጩ ሽንኩርት ነው ላይ አንድም እስካይቀር ወደታች መላጥ አለበትና ሩት ኮዝ አናሊሲስ መሰራት አለበት። why do I have a negative self image የሚለውን መያዝ ያስፈልጋል ማለት ነው። good do you want I don't think no ሁለተኛው ምን ነበር? ሁለተኛው ጥያቄ በጣም በተደጋጋሚ ከሰዎች ማረጋገጫና አድናቆት መፈለግ እሱስ በራስ መተማመን የመጉደል ምልክት አድርገን እንወስደው አንችልም ወይ? that's self doubt ምንለው ማለት ነው። ይሄ ኢሜል ልክ ነው ይሄ ነገር ከመላክሽ በፊት ለ10 ሰው ልታሳይ ትችላለሽ። አሁን ደግሞ ኤአይ ማለ በኤአይ ወይኔ ኤአይ ለኤአይ እናጽፋለን ባይዘው ከሆነ ጊዜ በኋላ ልጻፍ ብንል አንጽፍም። በዚህ አጋጣሚ ጭራሽ ሰልፍ ዳውት የሚያመጣ ነገር ምንድነው? this days ኤአይ ነው። የሆነ ሰዓት ኢሜል ጻፊ ቢባል መጻፍ ላልችል ነው ማለት ነው ባይዘው አይደለ? እኛ ግን ስለምንፈራ በኤአይ እናጽፈዋለን እሱንም ለሰው እናሳየዋለን ምን እንለዋለን። ስለዚህ ልክ እንደ ቅድሙ ስህተት ለመስራት ፈቃደኛ ያልሆነ ክፍል አለ። በቃ መሳሳት ሮንግ ነው ብሎ እንደ ፕሪንሲፕል የያዘ ክፍል አለን ማለት ነውና ከምንድነው የምንጀምረው? it's okay ዛሬ I let you have one mistake ዛሬ አንድ ነገር ብሳሳት it's okay ከዛ ምን ያስፈልጋል? self compassion ያስፈልጋል። self comparison ሳይሆን self compassion ብዙ ሰዎች አሁን የሚቸገሩት በሰልፍ ኮምፓሪዥን ምክንያት ነው። ኮንፊደንስ ላይ ሲመጣ እከሌ የበለጠ አምሮበታል ስለዚህ እኔ አያምርብኝም ምናምን እከሌ ሂውማን ሄር አድርጓል ስለዚህ እኔ ሂውማን ሄር ከሌለ ላላምር ነው ማለት ነው አይደል? ኢቭን ቢዩቲ ስታንዳርድ ራሱ ተቀየረ ዘንድሮ። ግን ሰልፍ ኮምፓሽን ካለ ምንድነው? ብሳሳትም ለራሴ ይቅርታ ለማድረግ ፈቃደኛ መሆን መቻል አለብኝ።
ዳርሊ ኢሜሉን ደግሞ እኮ የሚያስቀው 10 ቼክ አስደርገሽ ስህተት አለው አንዳንዴ አይጣላ ያድርስ ነው ሲላክ ስህተት አለው በቃ ወይ ምን አይነት ሰው ነኝ ምናምን አይደለም ምንለው ኦኬ ኢትስ ኦኬ ያጋጥማል ብለን ለራሳችን ርህራሄ ማሳየት አለብን ምን ያግዝሻል መሰለሽ ጓደኛዬ ብትሆን ይሄን ኢሜል የላከችው ምንድነው የምትያት ወዲያው የሚመጣልን ለጓደኛቸው ይራፕንስ እና ያለ መጨረሻ አይደለም ነው የምትያት it happens for you as well it's okay ደግሞ ካንቺ መምጣት እኮ ነው የሚገርመው ታንተስ ነው ማለት ነው ሌላው እኮ በፍጥነትሽ እኔ ራሱ ምንድነው የምላት ቤት ሳልጨርስ ይታፈን ነው ያለችን ዋው ስለዚህ ትሪክ ተጠቀሙት ራሳቸው ሃርድ ስትሆኑ if it was my friend ምንድነው ማለት if it was my mom ምንድነው ማለት so say that to yourself ሁለተኛ ትሪክ ልንገርሽ ጮክ ብለሽ ካላልሽ በውስጥሽም አትበይ አንቺ በቃ ምን አይነት ሰው ነሽ እንደዚህ ኢሜል ትሪክ ያለሽ ብለሽ ጮክ በይ እስቲ አራ ምናምን ነው የምትይው then don't say it inside as well ያው ነው ዞሮ ጮካልሽ ማላልሽም ለውስጥሽ ያው ነው ስለዚህ እሱንም አንልም ማለት ነውና እንደዚህ ያረግን መላመድ እንችላለን ዛሬ ከተማርነው ትምህርት አንድ ነገር አድርጊ ከዚህ ክፍል ስትወጪ ወይ ነገ ወይ ሰኞ ብለሽ ይሄንን ነገር ለማስተካከል ምን ማድረግ ያለብሽ ይመስልሻል thank you do that's it let's say ብቻሽን ቤተክርስቲያን ሂጂ we hope ቤተክርስቲያን judgment የለም at least ካፌ ግቢ አይደልሽም go to church ብቻሽን እና ብቻሽን ተመለሽ okay I enjoyed it by enjoy አድርጊው እዛ ጋር የምታየውን ነገር የምር ፊል አድርጊው የምር ኮኔክት አድርጊው with your God and it's fine the next time go and take away something ከአትቢ ቁጭ ብለሽ ወይ ካፌ አትቢ ግን የሆነ ነገር ይዘሽ ውጪ እሱን ማስተር ስታረጊ ደግሞ እያልሽ ትሄጃለሽ እና that's the መድኃኒቱ አይተሻው መድኃኒቱ perfect good በጣም ኢምፖርታንት ፖይንት ነው ልትጨምሪ ነበረው I think ሁለት አፕሮች በየ ማሰበው why እና how የሚባለው why the weakness የሚባለውን ቅድም ስታነሱላ there is a part of herself አይደለ like perfectionist እንዲሆን የሚያደርጋት ምናልባት failure ይለው ስሜት ሊሆን ይችላል ግን ያን ካወቀች በኋላ ይሄ አንድ እንታለ ጆሴፍ ካምፔል የሚባል the hero john የሚለው አለ so የሰው ልጅ የሚኖረው በኦርደር እና በኪዮስ መካከል so ኦርደር ምቾቱን ጠብቆ ግን አንድ እግሩን የሆነ ኪዮስ እየፈለገ ኢንተግሬትን ማድረግ አለበት ያለበዛ ሁሉ ስታክ የሚሆነው መቼ ነው አሁንም ያለሽበት ቦታ የሆንሽው እኮ የሆኑ ነገሮችን አዳፕት እያደረግሽ ስለመጣሽ ነው እንጂ እንደዚህ አልነበርሽም እና በተሻለ አቅም የሆነ ነገር ስትፈሪ ኦኬ ያ ድሪቨን ፋክተር ቢሆንሽ የተሻለ ነው ያስባለሁ so ኪዮሱን ለመጋፈጥ የሆነ ኃይል ቢያንስ ይሆንሻል ነገሩን አትፈሪው ፍርሃቱ ራሱ ግን የሚሰጥሻል የሆነ ኢነርጂ ይሰጣል ራሱና ኦርደር ሊኖረን ይችላል ግን ሁሉ ጊዜ የምንኖረው ደግሞ ስለማናውቀው ማንሰርቴን ስለምንሆንም ምናምን ነው ግን መቅረት አለበት ሳይሆን በትንሹ እንደተባለው የሆነ ቀመስቀመስ ብናደርግ የተሻለ ነው ያስባለሁ ያቺን ለማለት ነው መስከው ደግሞ አንዴ ይመጣል ኪዮሱ ችግሩ እሱ ነው that's a problem እና አንዴ እንዳይመጣ በትንሹ ካሁኑ መለማመዱ ዝማች ቤተር ኮምፈርት ዞን የሚባል ነገርም እንዴት መሰለሽ ኮምፈርት ዞን ጥሩ ነገር መጥፎ ነገር ሆኖ አይደለም ግን ይሄ ኮምፈርት ዞን በዚሁ ከቆየሽ ኮምፈርት ዞን መሆኑ ራሱ ይቆማል ችግሩ እሱ ነው the problem ኮምፈርት ዞን ላሆን ነው የሆነሽ አንድ አመት ብትቆይበት ኮምፈርት ዞን መሆኑ ይቆምና ችግር ይሆንብሻል ስለዚህ ኮምፈርት ዞን ውስጥ መቆየት ከፈለሽ አዳዲስ ቻሌንጆች እያመጣሽ ኮምፈርት ዞንሽን እያሰፋሽ መሄድ አለብሽ ግዴታ ማለት I think በጣም ብዙ ነገሮችን ዲስከስ አድርገናል ዋና ሀሳቦችን በጣም አምጥተን ተነጋግረናል ብያስባለሁ ግን very important እንደ ቴክ አዌይ እንዲሆናቸው መናገር የምትፈልጊው ሀሳብ ካለ ቃል አንቺ ልስጥሽ ቀረኝ one thing ለሰው በተለይ ለወጣቱ እድሜ ማለት የምፈልገው ነገር አሁን ሰልፍ ኮምፓሪዥን ባይ ዘ ዌይ አልተጠናም እንጂ በጣም አደገኛ ነገር ላይ ደርሷል አሁን ዲፕሬሽን ስታይ አንዛይቲ ስታይ አንዛይቲ ስታይ ክሊኒካሊ የሚመጡ ሰዎች ህይወት ትርጉም ማጣት በቃ ቴንክ ዩ ሶሻል ሚዲያ ስለማይጠና ነው እኛ ሀገር እንጂ በጣም ኢምፓክቱ እየከፋ ነው የመጣውና ኢንዲቪጁዋሊ ሁላችንም የራሳችንን አሳይመንት መውሰድ መቻል አለብን ሶሻል ሚዲያ አጠቃቀማችንን ማስተካከል መቻል አለብን የሰው ልጅ በራሱ በተፈጥሮ ያወዳድራል ይላል ሶሻል ኮምፓሪዥን ቲዮሪ ተዘካለ እኔ እንደውም ሞግተዋለሁ እኔ አይ ዶንት ቲንክ ሁላችንም ባይ ዲፎልት ራሳችንን እናወዳድራለን ብዬ እማላምን ሰው ነኝ አሁንም ሙግታለኝ ግን እሺ ሌትስ ሴይ ግን አንዳንድ ሜዠርመንት የሌላቸው ነገሮች ላይ ራሳችንን እናወዳድር እንችላለን ለምሳሌ ውበት ላይ ሰው ራሱ ሊያወዳድር ይችላል ምክንያቱም ከንትን እስከንትን የሚል ስለሌለው ሜዠርመንት ስለሌለው ስለዚህ ሶሻል ሚዲያ ላይ የሚውል ሰው ኢቭን የቢዩቲ ስታንዳርድ እየተበላሸ መጥቷል ዴት ማድረግ የሚከብዳቸው ሰዎች አሉ በፊልተር ለምደው
በጣም አደገኛ ነገር። ስለዚህ ኢንዲቪጁዋሊ ኮንፊደንሳችን እንዳይሸረሸርብን ማህበራዊ ሚዲያ አጠቃቀማችንን እናስተካክል። ሰልፍ ስቲም በደንብ ነው የሚሸረሽረው ማህበራዊ ሚዲያ። just to say that. Thank you very much ቃል በጣም ነው የምናመሰግነው ስለነበረን ቆይታ። የመሰላል ላይቭ እንግዳችን ምስሎች በጣም ነው የማመሰግነው። በሌላ ፖድካስት ደግሞ አብረን እንደምንገናኝ በቃል ፖድካስት በየተራ ቢሆን ጥሩ አይደለ? እርግጠኛ ነኝ። በጣም ነው የማመሰግነው። Thank you እንበላለን። ያው እዚህ ለሚመጡ ሰዎች ሰርቲፊኬት እንሰጣለን። ቴንክ ዩ ስለመጣችሁ እንግዳችን ስለሆናችሁ ብለን ማለት ነው። እና ደግሞ ብዙ ጊዜ አሁን ምን እያደረግን ነው? እንግዶቻችን ራሳቸው ሰርቲፊኬት እንዲሰጡ እየፈለግን ነውና በጣም ደጋግሞ በመምጣት እዚህ በኩል ጥያቄ በመጠየቅ ኮንስትራክቲቭ የሆነ ሀሳብ በመስጠት ያሉ ሰዎችን እንዲሰጡሽ እናደርጋለን። ለዛ ላይ ደግሞ ልደቱ ሳይኮሎጂስት ነው፣ ባይዘው ጥሩ ጥያቄዎች ይጠይቃል፣ ሀሳቦቻችን ያካፍላል። ለሱ ቢሰጠው ነው ማለት ነው። Thank you so much.